ህልምህ ምንድን ነው? በሳይመን ኮይል የተጻፈ። እኔ ዮናታን ዳዊት አሰፋ እንዲህ ተርጉሜ አቀርብላችኋለሁ። መልካም ቆይታ። መግቢያ። እንግዳና አነስተኛ ጨረታ ነው አይደል? በንብረት ጨረታ ክፍል ውስጥ ስገኝ የመጀመሪያ ቢሆንም ግራ የተጋባው ግን መዶሻውን የያዘው አጫራች ግለሰብ ነበር። ጨረታውን ሊከፍት የተዘጋጀው በቤት፣ በቢሮ፣ በአፓርታማ ወይም በሱቆች ላይ አልነበረም። ይልቁንም በአንዲት ደረጃ ላይ ነበር። 4 ፎቆች ከፍታና 4 ጠባብ መስኮቶች ያሏት፣ ውስጧም ውጭዋም ግራጫ ቀለም የተቀባች ይህቺ ግንባታ ያለ አጋር የቀረች ባዶ አካል ነበረች። ቀደም ሲል ታገለግለው የነበረው ሕንፃ ፈርሶ ሌላ በመገንባቱ አሁን ላይ ይህቺ ማንም የማይደርስባት ደረጃ መፍረሻዋን እየተጠባበቀች ትገኛለች። ስለዚህ ደረጃ የሰማሁት ከአንድ ቀን በፊት መኪና እየነዳው ሬዲዮ በግማሽ ልብ እያደመጥኩ ሳለ ነበር። በተጨማሪም ለሽያጭ የቀረበች አንዲት ደረጃ አለች አለ የዜና አንባቢው ድምፁን ከፍ ብሎና ቅንድቡን በግርምት እንዳነሳ በሚያስታውቅ ቃና። በማግስቱ ከ6 ዓመት ልጄ ከኤደንና ከቡድኔ አባላት ጋር በመጀመሪያ ረድፍ ላይ ተቀምጬ የጨረታ መመዝገቢያ ሰሌዳዬን ጨብጬ የመጀመሪያውን ዋጋ ለማቅረብ ስጠባበቅ በአጫራቹ ድምፅ ውስጥ ያንኑ አይነት የግርምት ቃናን አስተዋልኩኝ። አብዛኛው ሰው ጉዳዩን እንደ ቀልድ ቢቆጥረውም እኔ ግን ለእኔ እጅግ አሳሳቢ ነበር። ይህ እንግዳ የሆነ ንብረት ለሽያጭ መቅረቡን በሰማሁበት ቅጽበት የእኔ ማድረግ እንዳለብኝ አምኜ ነበር። ወስኛለሁ። መኪናዬን እየነዳው ሳለ ትዝታዬ ወደ 35 ዓመታት ወደ ኋላ ተመለሰ። ገና የ15 ዓመት ታዳጊ ሳለሁ አባቴ በድንገት ከዚህ ዓለም በሞት ተለየ። ልብ ድካም መጥቶ ፊቴ ላይ ነበር የወደቀው። ከዚህ በኋላ ባሉት ሳምንታት እኔና እናቴ ዘወትር እንጋጭ ጀመር። በሐዘን ውስጥ የሚያልፉ 2 ሰዎችና እጅ መስጠትን የማያውቁ 2 ልበ ደንዳና ግለሰቦች ነን። ከአንድ እጅግ የከፋ ጠብ በኋላ ከቤት እንደወጣ ነገረችኝ። እኔም ቃሏን አክብሬ ከቤት ወጣሁ። ሁለታችንም አንዳችን የሌላውን ንግግር እንደ ቀልድ የቆጠርነው ይመስለኛል። ነገር ግን ሁለታችንም ይቅርታ ለመጠየቅ ወይም ሰላም ለመፍጠር ፈቃደኞች አልነበርንም። እናም ከቤት ወጣሁ። ዳግመኛም ወደ ቤት አልተመለስኩም። ለጥቂት ሳምንታት መጠለያ ለመባል እንኳ በማይመጥን አሮጌ ቤት ውስጥ አንዲት ክፍል እስከማገኝ ጊዜ ድረስ የማድርበት ስፍራም አልነበረኝም። አንዳንድ ሌሊቶችን በጓደኞቼ ሶፋ ላይ፣ አንዳንዶቹ ደግሞ ከቤት ውጭ አሳልፌያቸዋለሁ። የሴንት ኒዮት አውራ ጎዳና ላይ ከተማዋን እስካልፋት ድረስ በእግሬ እጓዛለሁ። ከዚያም መልሳለሁ። የክረምቱን ብርድ ለማባረርና ጊዜውን ለማሳለፍ የማላደርገው ነገር አልነበረኝም። ከነዚህ ሌሊቶች በአንዱ ድቅድቅ ጨለማ ከዋጠውና የሚያድርበት አልጋ ያለው ሁሉ ወደ መኝታው ማምራቱን ጸጥታው ከሚያበስርበት ከረፈደ ሰዓት ላይ በጎዳናው ላይ ስጓዝ አንድ የብርሃን ስንጥቅ ዓይኔ ውስጥ ገባ። አንዲት በር በግማሽ ተከፍታ ስለነበር ገፋኋት። በውስጥ ባለው ደብዛዛ ብርሃን የአደጋ ጊዜ መውጫ ምልክቶችን አየሁ። በፊቴ የሚታዩኝ ደረጃዎችን ስመለከት ለዚያች ሌሊት ላገኘው የምችለው ብቸኛ የተሻለ መጠለያ እዚህ መሆኑን ተገነዘብኩኝ። በትልቁ ኮቴ ራሴን ጠቅልዬ ተኛሁ። እጅግ ብዙ ጊዜ ያለፈበት ታሪክ ቢሆንም በሬዲዮ የሰማኋቸው እነዚያ ቃላት ግን ወደዚያች ያገኘኋት ትንሽዬ ብቸኛ መጠጊያዬ መልሰው ወሰዱኝ።
አንዲት ደረጃ ምንም እንኳ ወዴትም የማታደርስ ደረጃ ብትሆንም የራሷ የሆነ ትርጉም ሊኖራት እንደሚችል ግን ተረዳው። ወደ ላቀና ታላቅ ወደሆነ ስኬት የሚያደርስ የመጀመሪያ እርምጃ ልትሆን ትችላለች ብዬ ወሰንኩ። የደረጃዋ ጨረታ በ20,000 ፓውንድ ጀመረ። ምንም አይነት አገልግሎት ለማትሰጥ ግንባታ ይህን ያህል ገንዘብ ማውጣት ጅልነት ይመስል ነበር። በመርህ ደረጃ ንብረት መግዛት አልወድም። ሌላው ቀርቶ ሰዎችም በዚህ ዘርፍ ላይ ኢንቨስት እንዳያደርጉ ሁሉ እመክራለሁ። ሆኖም ግን ማመዛዘን ዋጋ የለውም ለሚለው ንብረት በሚደረግ የጨረታ ትግል ውስጥ ተዘፍቄ ተገኘው። ዋጋው ቀስ በቀስ ከ21 ወደ 22 ፓውንድ ከፍ ሲል ለመጀመሪያ ጊዜ ሰሌዳዬን ብድግ አደረኩኝ። አሁንም በክፍሉ ውስጥ ካልነበሩ ተጫራቾች ዋጋዎች ይቀርቡ ነበር። 23,000፣ 24,000። በ25,000 ፓውንድ ላይ ድጋሚ እጄን ሳወጣ ዋጋው ምን ያህል ሊንር እንደሚችል እርግጠኛ አልነበርኩም። ነገር ግን አንዴ መውጣት ከጀመርኩ በኋላ ላቆም አልፈለኩም። 25 ተኩል። አጫራቹ ጥያቄውን 2 ጊዜ ቢደግመውም ምንም ምላሽ አላገኘም። በመስመር ላይ የነበሩ ተጫራቾች መጫረት አቁመዋል። በግማሽ ባዶ የነበረው ክፍል ጸጥ ረጭ አለ። ከዚያም መዶሻው ጮክ ባለ ድምፅ ጠረጴዛውን መታው። ኤደንን ወደ አየር ላይ አነሳውና በደስታ ጮኩኝ። አገኘነው! ከዚህ በኋላ የተሰማው የተሸማቀቀ የሳቅ ድምፅ በጨረታ ክፍል ውስጥ ሰዎች እንዲህ አይነት ባህሪ እንደማያሳዩ አሳወቀኝ፣ አነቀኝ። ይሁን እንጂ ይህ የተለመደ ተራ ዕጣ አልነበረም። ሐራጅ አውጪውም ቢሆን ከዚህ ቀደም መሰል ነገር ሽጦ እንደማያውቅ አምኗል። ከቢቢሲ ከኒውዮርክ ታይምስ እና ከሌሎች ይህን እብድ መሰል ድርጊት ለምን እንደፈጸምኩ የሚጠይቁ የስልክ ጥሪዎች ወዲያውኑ መትመም ጀመሩ። በደቂቃዎች ውስጥ ውል ፈጽሜ እና ቅድመ ክፍያ ፈጽሜ በሕይወቴ ከምገዛቸው ነገሮች ሁሉ እጅግ እንግዳ የሆነው እና ምናልባትም በትዊኬንሃም ከሚገኘው ሕንፃዎች ሁሉ የከፋ አስቀያሚ የሆነው ንብረት በማይሻር ሁኔታ ባለቤት ሆንኩኝ። ታክሲ ተሳፍረን እዚያ እንደደረስን ከሕንፃው ውጭ ቆምን። የራሱ የሆነ አድራሻ፣ የፖስታ ሳጥን አሊያም የህልውናውን የሚያጸድቅ ተጨባጭ ምክንያት የሌለው ሕንፃ ነው የገዛሁት። ከመኖሪያ ሕንፃዎች ጀርባ ብቅ ያለ ይህ ግራጫማና ያረጀ ሕንፃ በግራ በኩል መኪናዎች የቆሙበት፣ በቀኝ በኩል ደግሞ ግዙፍ የቆሻሻ ማጠራቀሚያዎች የተደረደሩበት ነው። ገና ቁልፎቹን አልተረከብንም ነበር። ነገር ግን ልክ ከዓመታት በፊት እንደነበረው በሩ ክፍት ነበር። በሩን ገፍቼው ወደ ውስጥ ስንገባ አንድ አስገራሚ ትዕይንትን ተመለከትን። ብስክሌቶችን፣ የአልጋ ክፍሎችንና የእሳት ማጥፊያዎችን ጨምሮ ልዩ ልዩ አይነት ቆሻሻዎች ተጥለውበት ነበር። ፈጽሞ ሊስተካከል የማይችል ብልሽት ይመስላል። ሆኖም ፍጹም ትክክለኛ ቦታ እንደሆነ ለእኔ ወዲያውኑ ተገነዘብኩኝ። ደረጃው የትዝታ ጉዞ ብቻ አልነበረውም። ወደ ሐራጅ ክፍሉ ከማምራቴ ጥቂት ደቂቃ ቀደም ብሎ ላቋቋምኩትና በሕይወቴ እጅግ ወሳኝ የንግድ ተቋም ይሆናል ብዬ ላመንኩት ድርጅቴ ማዕከላዊ ስፍራ ለመሆን የተቃረበ ነው። ድርጅቱ ሄልፕ ቢንግ የሚባል ሲሆን ተልእኮውም 10 ሚሊዮን ሰዎች የራሳቸውን ንግድ እንዲጀምሩና ሕልማቸውን በነፃ እንዲያሳኩ መርዳት ነው። ጽንሰ ሐሳቡ እጅግ ቀላል ነው። በመድረኩ ላይ ይመዘገባሉ። ከዚያም ለንግዶ እርዳታ ይጠይቃሉ፣ አሊያም ሌሎች ሰዎችን በንግዳቸው ለማገዝ ፈቃደኛ መሆኑን ያሳውቃሉ።
ይህንን የጀመርኩበት ምክንያት ከ3 አስርተ ዓመታት በላይ በፈጀው የንግድ ሥራዬ ጉዞ ውስጥ እርዳታ ወይም መመሪያ ፈልጌ ያላገኘሁባቸው ወይም ደግሞ ለእርዳታ የሚጠየቀውን ክፍያ መክፈል ያቃተኝ በርካታ ጊዜያት ስለነበሩ ነው። 15 ዓመቴ የመጀመሪያ ንግዴን ሳንቀሳቀስ ከአንድ የአካባቢው ነጋዴ እርዳታ ስጠይቅ የነበረኝን ስሜት ፈጽሞ አልረሳውም። ያ ሰው ገንዘብ ፈለገ፣ እኔ ደግሞ ገንዘብ አልነበረኝም። ምንም ቢሆን እንዲረዳኝ ተማጸንኩት። እሱ ግን ፈገግ ብሎ ራሱን በመነቅነቅ ከዚያ ጊዜ ጀምሮ በልቤ ውስጥ የቀረውን ቃል ተናገረ። የምትከፍለው ዋጋ ከሌለ ትኩረት አትሰጥም አለኝ። የምትከፍለው ዋጋ ከሌለ ትኩረት አትሰጥም። ይህ አባባል እውነት እንዳልሆነ ሁል ጊዜም አውቃለሁ። ነገር ግን እሱ የተሳሳተ መሆኑን በተግባር ለማረጋገጥ 35 ዓመታቶች ፈጅተውብኛል። ሄልፕ ባንክ የተሰኘውን ሰዎች ሌሎችን እንዲረዱ የሚያስችልና አንድ ሰው ህልሙን ለማሳካት የሚፈልገውን ምክር፣ ድጋፍ፣ የባለሙያ ዕውቀት ወይም ሞግዚትነት አገልግሎት እንዲያገኝ የሚያደርግ መድረክ የፈጠርኩበት ምክንያት ይኸው ነው። የእኔ ህልም ይሄ ነው። ሁላችንም ያለምንም ቅድመ ሁኔታ በነፃ እርስ በርሳችን ለመረዳዳት ነፃነት የሚሰማንና ምንም አይነት ምላሽ ሳንጠብቅ የምንሰጥበትን ዓለም መፍጠር። ለተወሰነ ጊዜ በግሩም የቡድን አባሎቼ እየታዘዝኩ ይህንን ጊቭ ዊዛውት ቴክ ያለ ምላሽ መስጠት የተሰኘ ጽንሰ ሐሳብ በግሌ ሳስተዋውቀው ቆይቻለሁ። በማናቸውም መንገድ የምታውቁኝ ከሆነ ምናልባት በቲክቶክ፣ ዩቲዩብ ላይ መንገድ ላይ ሰዎችን እያስቆምኩኝ ህልም እንዳላቸው የምጠይቀውና አንዳንዴም ስራቸውን አቁመው ህልማቸውን እንዲያሳድዱ ገንዘብ የምሰጠው ሰው አድርጋችሁ ሊሆን ይችላል። ይህ ተግባር አብዝቼ በሰራው ቁጥር ብዙዎቻችን ያ ህልም በውስጣችን እንዳለ ይበልጥ እርግጠኛ እየሆንኩ መጣሁኝ። ብቻ እንዴት ህልማችንን መከተል እንዳለብን ግን አናውቅም። ወደ ፈተናው ዘው ብሎ ለመግባት እንፈራለን። በራሳችን ችሎታ አንተማመንም፣ ወይም ደግሞ የመጀመሪያው እርምጃ ምን መሆን እንዳለበት ግራ ይገባናል። በሰዎች አእምሮ ውስጥ የሚኖር ብልጭታ እስኪፈነጥቅላቸው የሚጠባበቁ በሚሊዮን የሚቆጠሩ ህልሞች አሉ። የሰዎችን ህይወት በተሻለ መልኩ የመቀየር ከፍተኛ አቅም ያላቸው እሳቤዎች ናቸው። የሚያስፈልጋቸው ጥቂት እርዳታ ብቻ ነው። በእነርሱ የሚያምን አንድ ሰው ይህንን ያወቅኩት በሱም የሚፈልጉት በእነርሱ የሚያምን አንድ ሰው ይህንን ያወቅኩት በሱፐርማርኬቶች፣ የፈጣን ምግብ ማቅረቢያዎች፣ የባቡር ጣቢያዎችና የህንፃ ግንባታ ስፍራዎች የሚሰሩ ሰዎችን ሳነጋግራቸው ነው። አብዛኞቹ ለእኔ ለአንድ ፈጽሞ ለማያውቁት ሰው ሊገነቡት ስለሚፈልጉት የምርት ስም፣ ሊጎበኟቸው ስለሚመኟቸው አገራት፣ በዓለም ላይ ሊያመጡት ስለሚሹት ለውጥ ለመናገር ስለማይሰለቹ ነው። ሰዎችን ከጎዳና ተዳዳሪነት ለማውጣት፣ በካንሰር የሚሰቃዩትን ለመደገፍ ወይም ከባድ ቀዶ ጥገና ላደረጉ ሰዎች ልብስ ለማምረት ስላላቸው ህልም በጉጉት ይነግሩኛል። ይህ ማለት ግን አሁን ያሉበትን ሥራ ይጠሉታል ማለት አይደለም። ይልቁንም በሕይወታቸው ሊሰሩት የሚፈልጉት የተሻለ ነገር እንዳለ ያምናሉ ማለት ነው። ያ ሁሉ አቅም እዚያ ውጭ አለ። ያንን ቁልፍ አቅም ብንከፍተው ምን ሊፈጠር እንደሚችል አስቡት። ስለዚህ ጉዳይ መጻፍ ብቻ እንኳ ከፍተኛ የደስታ ስሜት ይፈጥርብኛል። ህልሞች እጅግ ኃያል ጉልበት ያላቸውም ለዚህ ነው። ደረጃውም ዓላማውም ያገኘው በዚህ መንገድ ነው። በመጀመሪያ ደረጃው ሰዎች ምክር የሚጠይቁበት ጊዜያዊ ስፍራ ፖፕ አፕ ስፔስ የሄልፕ ባንክ የፊት ለፊት መደብር ይሆናል ብዬ አስቤ ነበር። ከዚያም ከቡድኔ አባላት አንዱ የሆነው ዳድሊ የተሻለ ሐሳብ አመጣ። ይህ ስም የፖስታ ሳጥን ወይም አድራሻ የሌለው ሕንፃ የጎደለው ሌላ ተጨማሪ ነገር እንዳለ ጠቆመኝ። የበር ደውል።
የቪዲዮ ካሜራ የተገጠመለት የበር ደወል ልናዘጋጅና ሰዎች መጥተው ህልማቸውን እንዲያቀርቡ ልንጋብዝ እንችላለን። ሁሉንም እንቀርጻቸዋለን፣ በበይነ መረብ ላይ እናጋራቸዋለን። እንዲሁም የምንረዳበት መንገድን እንፈልጋለን። እስካሁን ድረስ ሰዎችን በዘፈቀደ እያነጋገርኩ ህልም እንዳላቸው ጠይቅ ነበር። አሁን ግን ህልማቸውን አስቀድመው የሚያውቁ ሰዎች ወደ ደረጃው መጥተው ደውሉን መጫን ይችላሉ። እነርሱም አደረጉት። ቪዲዮዎች እንደ ጎርፍ መፍሰስ ጀመሩ። ሌላው ቀርቶ አንድ ሰው ደወሉን ለመጫን ከስኮትላንድ ወደ ለንደን የ6 ሰዓታት የመኪና ጉዞ እንደጀመረ የሚገልጽ ጽሑፍ በስም ያጋራ። አሁን እናንተን ወደዚያ ቲውኬንሃም ከሚገኝ አውራ ጎዳና ወጣ ብሎ ወዳለው አስገራሚ ገጽታ ወዳለው ሕንፃ በወስዳችሁ አንድ ትዕይንት እንመለከታለን። አንድ ሰው ወረቀት ይዞ ህልሙን በእጁ ጨብጦ ቃላቱን ለራሱ እያንሾካሸከ ቆሞ እናየዋለን። ሲያመነቱ፣ ለመጨረሻ ጊዜ ልምምድ ሲያደርጉና በመጨረሻም የበር ደወሉን ሲጫኑ በዓይናችን በብረቱ እንመለከታለን። በዚህ መልኩ በመቶዎች የሚቆጠሩ ሰዎች ወደ ደረጃው መጥተው ህልማቸውን ለማሳካት ያንን ወሳኝ የመጀመሪያ ደረጃን እርምጃ ወስደዋል። ህልማቸውን በድምፅ አውጥተው በመናገርና ሊያደርጉት መሆኑን ለአንድ ሰው በማሳወቅ ይህን ወዴትም የማይወስድ ደረጃ የዓለማችን እጅግ ያልተጠበቀ የህልም ማምረቻ ፋብሪካ አድርገን ቀይረነው ነበር። የበር ደወሉን የገጠምኩበት ምክንያት ለአንድ ሰው ልታደርጉለት ከምትችሉት እጅግ አስፈላጊ ነገሮች አንዱ ህልሙን እንዲነግራችሁ መጋበዝ፣ በቁም ነገር ማዳመጥ መቻልና እንዲሳካው ወይም እንዲሳካለት መርዳት ነው ብዬ ስለማምን ነው። በ15 ዓመቴ ቤት አልባና የጦም አዳሪ በነበርኩበት ጊዜ እጅግ ፈልጌው ያላገኘሁትን እርዳታና ማበረታቻ ለሰዎች መስጠት እፈልጋለሁ። በርካታ ሰዎች ህልማቸውን የማሳካት ዕድል እንዲያገኙና ወደ ብዙ ስኬቶች ለሚወስደው መንገድ የመጀመሪያውን እርምጃ እንዲወስዱ እሻለሁ። የዚህ መጽሐፍ የዚህ ሂደት ቀጣይ እርምጃ ነው። እያንዳንዱ ሰው ያንን የበር ደወል ለምን መጫን እንዳለበት ደውሉ ያለው በአእምሯችን ውስጥ ብቻ ቢሆንም እንኳ የማቀርብበት መከራከሪያ እና ቀጥሎ ምን መደረግ እንዳለበት የሚያሳይ መመሪያ ነው። በሥራ ዘመኔ በርካታ የንግድ ተቋማትን ከማቋቋም ከማስተዳደርና በእነርሱ ላይ መዋለ ንዋይ ከማፍሰስ እንዲሁም ህልማቸውን እንዴት ማግኘትና ማሳደድ እንዳለባቸው በዘፈቀደ ካነጋገርኳቸው በሺዎች ከሚቆጠሩ ሰዎች የተማርኩት ሁሉ የሰፈረበት መጽሐፍ ነው። በመጽሐፍ ውስጥ በመጀመሪያ ደረጃ ህልም ለምን እንደሚያስፈልገንና ፈቃደኛ ከሆን በሕይወታችን ውስጥ እንዴት አነቃቂ ኃይል ሊሆን እንደሚችል እመረምራለሁ። የትና እንዴት መፈለግ እንዳለባችሁ ካወቃችሁ በእርግጠኝነት መኖሩን ቃል የምገባላችሁን የራሳችሁን ህልም እንዴት ማግኘት እንደምትችሉ እንወያያለን። እናም ህልማችሁን ካገኛችሁ በኋላ ምን መደረግ እንዳለበት እዘረዝራለሁ። አንድን ድፍረት የተሞላበት ራዕይ ወደ ብርቱ እውነታነት ለመቀየር ልትወስዷቸው የምትችሏቸውን ተጨባጭ እርምጃዎች እዘረዝራለሁ። በ15 ዓመቴ ቤት አልባ ሆኜ በካምብሪጅሻየር የመጀመሪያ ንግዴን ከጀመርኩበት ጊዜ አንስቶ ባለቤቴ ሄለንና እኔ በቢራ መነጽር ማሳረፊያ ወረቀት ቢርሜት ላይ የጻፍነው ጽንሰ ሐሳብ ላይ ተነስተን እስከ ገነባነውና ውሎ አድሮ የዓለማችን ላይ ካሉ ግዙፍ የማማከር አገልግሎት ሰጪ ድርጅቶች አንዱ በሆነው ፕራይስ ዋተርሃውስ ኮፐርስ እስከ ተገዛው ፍሉይድ የተሰኘ የዲጂታል የፈጠራ ኤጀንሲ ድረስ
በሥራ ፈጣሪነት ያካበትኩትን ልምድ እንደ መሠረት እጠቀማለሁ። በመንገዴ ላይ ካገኘኋቸው አንዳንዶቹ ታዋቂ ከሆኑ፣ ሌሎቹ ግን ካልተዋወቁ በርካታ የሥራ ፈጣሪዎች የቀሰምኳቸውን ትምህርቶች አጋራችኋለሁ። እንዲሁም በአእምሯቸው ውስጥ ከነበረች አንዲት ሐሳብ ውጪ ምንም ሳይኖራቸው የጀመሩ ሰዎች ሐሳባቸውን እንዴት አስደናቂና ሕይወት ቀያሪ ወደሆነ ተግባር እንደቀየሯት አሳያችኋለሁ። ተስፋዬ የዚህ መጽሐፍ ማብቂያ ላይ ሕልማችሁ ከእንግዲህ የራቀ ምኞት መሆኑ ቀርቶ ልትነኩት የምትችሉት እውን ነገር እንዲሆን ነው። በጥንቃቄ በማንበብ በምሰጣቸው ምክሮችና እርምጃዎች በመወሰድ እና በውስጣችሁ ያለውን ዓላማ ለማግኘት በጥልቀት በመመርመር ይህ መጽሐፍ ሁልጊዜም ለምትመኙት ሕይወት መግቢያ ትኬት ሊሆን ይችላል። ግን መጀመሪያ አንዳንዶቻችሁ ልትጠይቁት እንደምትችሉት የሚሰማኝን አንድ ጥያቄ መልሼ ይጀምር። ይህ ሁሉ ለምን አስፈለገ የሚል ጥያቄ። ለምንድነው ስለ ህልሞችና የብር ደወሎች ይህን ያህል የማወራው? መልሱ ቀላል። ህልም ሲኖራችሁና ዓላማችሁን አጥርታችሁ ስታውቁ ሕይወታችሁ ይቀየራል። ከእንግዲህ በሌላ ሰው ሕግጋት ስለማትመሩ ሁሉም ነገር ትርጉም መስጠት ይጀምራል። የምትሰሩት ሥራ ሁሉ ፋይዳ እንዳለው እንዲሰማችሁ ለሚያደርግ ትርጉም ላለው ምክንያት ይሆናል። ሰዓታትን መቁጠር ያበቃል። ጠዋት ራሳችሁን አስገድዳችሁ ከአልጋ ላይ መነሳት ያከትማል። ለማታውቁት ሰው ጥቅም ማገልገል ያከትማል። ዋጋ ያለው ብቸኛው አይነት ተነሳሽነት ይኖራችኋል። እሱም በራሳችሁ ውስጥ የተከላችሁት ነው። ህልም ኃያልና አስፈላጊ ነገር ነው። በተመሳሳይ እጅግ አሳሳቢ ጉዳይ ነው። እዚህ ጋር እየተነጋገርን ያለነው ስለ ብዥታ የሞላባቸው ሐሳቦች ወይም መሰረተ ቢስ የቀን ቅዠቶች አይደለም። ይልቁንም መላ ሕይወታችሁን ልትገነቡበት ስለሚችል የጸና አለት ነው እየተነጋገርን ያለነው። ስለ ህልማችሁ ባላችሁ አስተሳሰብ የጠራ እይታ፣ ህልማችሁን በምትተነትኑበት መንገድ የጸና ስነ ስርዓትና እሱን ለማሳካት ጽኑ ተጋድሎ ሊኖራችሁ ይገባል። እውነተኛ ህልም ካልሆኑ ምኞቶች ወጥመድ ማምለጥ፣ ግባችንን እንዳናሳድድ ከሚከለክሉን ሰበቦችና የተለመዱ የተሳሳቱ አፈ ታሪኮች መራቅ፣ ፍርሃትን እንዴት መጋፈጥ እንዳለብን መማር፣ የአደጋ ተጋላጭነት ጡንቻችንን ማፈርጠም፣ በመከራ ውስጥ ጸንቶ ማለፍ፣ እንዲሁም መቼ ስራን አቁሞ ወደ ቀጣዩ ምዕራፍ መሻገር እንዳለብን ማወቅ ግድ ይለናል። ምስራቹ ይህ ሁሉ ሊማሩት የሚቻል መሆኑ ላይ ነው። እነዚህ ልዩ ክህሎቶች ወይም ምትሃታዊ ኃይሎች አይደሉም። እኔ ራሴ ይህንን ደጋግሜ አድርጌዋለሁ። በመቶዎች የሚቆጠሩ ሌሎች ሰዎች ተመሳሳይ ነገር እንዲያደርጉ አግዣለሁ። ህልምን መተንተንና ማሳደድ የቅንጦት ጉዳይ አይደለም። ሁላችንም የምንፈልገውና እያንዳንዳችን ልናሳካው የምንችለው ተግባር ነው። ይህን አድርጉት። ከዚያም ፈጽሞ ወደ ነበራችሁበት አሮጌ ሕይወት መመለስ አትሹ። ጥያቄውን ማንሳት ገና ጅማሬው ብቻ ነው። ሁሉም ነገር የመቀየር ኃይል ያለው ከጥያቄው በኋላ የሚመጣው ነው። ስለዚህ ይጠይቃችኋል፣ ህልማችሁ ምንድን ነው? እና እንዴት እንደምታሳኩት ማወቅስ ትፈልጋላችሁ? ኮመንት ላይ ህልማችሁን እና እንዴት እንደምታሳኩት ሐሳብ ካላችሁ ጻፉልኝ። የተሳካላችሁ ጻፉ፣ ላልተሳካላቸው ሐሳብ አካፍሉ።
ክፍል 1 ለምን ማለም አስፈለገ? ሕልም፣ አብይ ዓላማና የሚያደነቅፏቸው ተግዳሮቶች። ስለ ሕይወት የሚነገሩ የተሳሳቱ ትርክቶች። በአብዛኛው የሕይወቴ ዘመን ሕልም ስለ ማንገብ አስቤ አላውቅም። እንዲኖረኝም እንደሚያስፈልገኝም አልተረዳሁትም ነበር። እረ እንዲያውም የሕልም ወሳኝነት ብርሃን ሆኖ የፈነጠቀልኝ ከ40 ዓመቴ ዕድሜ በኋላ አንድ ኩባንያ ገንብቼ ከሸጥኩ በኋላ ነው። 15 ዓመት ሲሞላኝ ከቤት ወጥቼ ተራ የአትክልተኝነት ሥራ በመሥራት የመጀመሪያውን የንግድ ሥራ የጀመርኩበት ጊዜ ላይ አንስቶ እንደ መንኮራኩር ሳላቋርጥ እጓዝ ነበር። እያንዳንዱ ቀን በሚያመጣው ሰዓት ሁሉ እሰራለሁ። እያንዳንዱን ፍንጭ እከተላለሁ። አዳዲስ ሐሳቦች አመነጫለሁ። አሁን የንግድ ድርጅቴን በሚሊዮኖች በሚቆጠር ገንዘብ ከሸጥኩኝ በኋላ የፈለግኩትን ማንኛውንም ነገር ማድረግ እችል ነበር። በሕይወቴ ለመጀመሪያ ጊዜ ፍጹም የሆነ ነፃነትን አገኘሁ። ይሁን እንጂ ይህንኑ ነፃነት አጥብቄ እንደጠላሁት ለመገንዘብ ብዙም ጊዜ አልወሰደብኝም። በመጀመሪያ የጎደለውን ነገር ልብ አትሉም። ካካበታችሁት ገንዘብ ከፊሉን ታወጣላችሁ። ያማረ ቤት፣ ሁልጊዜ ስትመኙት የነበረ መኪና፣ በሥራ ምክንያት ሁልጊዜ ወደ ኋላ ይገፉ የነበሩ ታላላቅ የእረፍት ጊዜያትን ታሳልፋላችሁ። ጎልፍ ትጫወታላችሁ፣ በሙቅ ገንዳ ውስጥ ትዝናናላችሁ። እንዲሁም እውነተኛው ሕይወት ማለት ይህ ነው በማለት ራሳችሁን ታሳምኑታላችሁ። ለተወሰነ ጊዜ ይህ እውነት ሆኖ አምናችሁበት ትቀጥላላችሁ። ከዚያም እውነታው ብቅ ይላል። ገንዘብ፣ አዎ ገንዘብ ደስታን ሊገዛ አይችልም የሚሉ ሰዎች ሁሉ ልክ እንደነበሩ ሲኖራችሁ ትረዱታላችሁ። ቀድሞ ይህ አባባል ላዩን የረከሰ ይመስለኝ ነበር፣ ቀልድ ይመስለኝ ነበር። ከምንም ተነስቼ ብዙ ገንዘብና ገንዘቡ የሚያመጣውን ነፃነት እስከማገኝበት ደረጃ ድረስ ደክሜ ሰርቻለሁ። በገንዘብ ራሴን ችዬ በ40 ዓመቴ ጡረታ መውጣት እንደምፈልግ ለራሴ ነግሬው ነበር። አሁን ግን እውነቱ ፍንትው ብሎ ታየኝ። ገንዘብ ማግኘቱ እርካታን ሰጥቶኝ ነበር። ገንዘቡን በእጅ ማድረጉ ግን ደስታን አልሰጠኝም። ከእንግዲህ አዲስ ነገር እየገነባሁ አልነበረም። ይልቁንም ያገኘሁትን ሙጭጭ አድርጌ ይዤው ነበር። አሁን በዓለም ላይ ያለውን ነፃነት ሁሉ ዳግም ላለመስራት የሚያስችል በቂ ገንዘብን አግኝቻለሁ። ለመሆኑ ምን እፈልጋለሁ? ጥያቄ ነው። ስለዚህ ጉዳይ ማሰቤ ማንም ሰው ይህን ጥያቄ ጠይቆኝ እንደማያውቅ እንዳስተውል አደረገኝ። ለመሆኑ ምን እፈልጋለሁ? እንዲያውም የባሰው ደግሞ እኔም ራሴን ጠይቄው አለማወቄ ነው። በትምህርት ቤት በነበርበት ወቅት ጉልበት የሚጠይቅ ሥራ እንደምናገኝ እንጂ ከዚያ የላቀ ምኞት ሊኖረን አይገባም የሚል እሳቤ ሰፍኖብኝ ነበር። ከቤት ከወጣሁ በኋላ ደግሞ ምንም አማራጭ አልነበረኝምና በሕይወት ለመቆየት ሥራ ፈልጌ ገንዘብ ማግኘት ነበረብኝ። ከዚያ ጊዜ ጀምሮ በተለያዩ መንገዶች ይህንኑ ሳደርጋቸው ቆይቻለሁ። የምመራቸውን የንግድ ተቋማት እንዴት ስኬታማ ማድረግ እንደምችል ማለቂያ በሌለው ሁኔታ አስቤ ነበር። ነገር ግን ለእኔ ስኬታማ መሆን ምን ማለት እንደሆነ፣ መልካም ሕይወት ምን እንደሆነ እና ወደ ደስታና ምሉዕነት የሚመራው ምን እንደሆነ አንዴም እንኳ አስቤው አላውቅም። ዓይኖቼ በአንድ ነጠላ ነጥብ ላይ ብቻ እንዲያተኩሩ ተደርገው ስለነበር የተቀረውን ሰፊ ስዕል አጥቼው ቆይቻለሁ። ቀስቃሹ ግፊት የመጣው ብቸኛና ቋሚ ኃላፊነቴን ስወጣ ነበር። ልጄ ወደ ሕፃናት ማቆያ መውሰድና መመለስ ስጀምር የማኅበረሰብ ትስስር ፍለጋ ላይ ሲሆን በማኅበራዊ ሚዲያ ላይ ሙከራ አደርግም ነበር። እናም አንድ ቀን ጠዋት ልጄን ካደረስኩ በኋላ አንድ ተንቀሳቃሽ ምስል ወይም ቪዲዮ ለቀኩኝ።
በአእምሮዬ ውስጥ የነበረውን እናገራለሁ። ያ ጊዜ የቀኔ ምርጡ ክፍል እንደነበረና በአሁኑ ሰዓት በዓለም ላይ ካሉ ሰዎች ሁሉ እድለኛው እኔ እንደሆንኩ እንደሚሰማኝ፣ ከእንግዲህ መስራት ሳያስፈልገኝ ከልጄ ጋር የፈለግኩትን ያህል ጊዜ ማሳለፍ በመቻሌ በህልም ውስጥ ያለው ያህል እኖር ነበር። ይህ እንደ ስኬት ተሰምቶኝ ነበር። በዚያን ወቅት ጥቂት ሺህ የሚቆጠሩ አነስተኛ ተከታዮች ነበሩኝ። በምንም ምክንያት ይሁን ቪዲዮውን በማህበራዊ ሚዲያ ላይ ተሰራጨ፣ ቫይራል ሆነ። ይህ ከእኔ ቪዲዮዎች መካከል የመጀመሪያው ነበር። ብዙም ሳይቆይ ቀድሞ ያለመድኳቸው አስተያየቶች ይጎርፉልኝ ጀመር። አንዳንዶቹ አዝናኝ ነበሩ። እኔ ኪሴ ባዶ ነው፣ ግን ይህን ማድረግ እችላለሁ። ሌሎች ግን ነቃፊዎች ነበሩ። አንደኛው በተለየ ሁኔታ ግን ዓይኔን ሳበው። ከኮመንት ውስጥ ይህን ቆሻሻ መለጠፍ አቁም፣ ሁሉም ሰው ህልም አይኖረውም አለኝ። መጀመሪያ ላይ አስተያየቱ ቢያበሳጨኝም ብዙ ሳይቆይ የጉጉት ስሜት ጫረብኝ። ለምን ሁሉም ሰው ህልም አይኖረው? ለምን ማንም ሰው ህልም ሊኖረው አይገባም? እንዲያውም ሁሉም ሰው ህልም ሊኖረው አይገባም ወይ የሚል ጥያቄ። ከዚያ በውስጤ እነኚህ ጥያቄዎች ይብላሉ ጀመር። እኔ ህልም ነበረኝ ወይ ብዬ ራሴን ጠየቅኩ። እኔ ራሱ ህልም ነበረኝ ወይ? አጋጥሞኝስ ያውቃል ወይ? እና ህልም የሚባለው ይህ ነበር ወይ? ራሴን እነኝን ጥያቄዎች ጠየቅኩ። ኤዳንን መንከባከብና ማሳደግ እጅግ ብወድም ይህ ለዘላለም እንደማይቀጥል የታወቀ ጉዳይ ነው። ብዙም ሳይቆይ ያድጋል፣ የራሱንም ህይወት ይመራል። ከእንግዲህ እኔን አይፈልገኝም። ታዲያ የተቀረውን የህይወት ዘመኔን ላሳድደው የሚችለው ያ የእኔ ህልም ምንድን ነው? ያንን አስተያየት በዝምታ ማለፍ አልቻልኩም። ቤቴ ስመለስ ምላሼን ጻፍኩ። ህልም አለህ ወይ ብዬ ጠየቅኩት ራሴን። ህልምህ ምንድን ነው? ህልምህ ምንድን ነው አልኩት ራሴ። ከባድ ግን አታላይ ጥያቄ። ቀላል የሚመስል ነገር ግን ለመመለስ አስቸጋሪ የሆነ፣ የዋህ የሚመስል ነገር ግን በጥልቅ የሚሞግት ጥያቄ ነው። ሲጠየቅ የዋህነት ሊመስል ይችላል። ምላሻችሁ ግን በህይወት ውስጥ የት ደረጃ ላይ እንደምትገኙ በሚያስደንቅ ሁኔታ አፍረጥርጦ የሚያሳይ ሆነ። ያ ጠዋትና ያ ምላሽ ጥያቄውን ለመጀመሪያ ጊዜ የጠየቅኩበት አጋጣሚ ነበር። አንዳንዶች ወዳጆቻቸው እንዳነሳሷቸው ይናገራሉ። አዎ፣ አንዳንዶች ወዳጆቻቸው እንዳነሳሷቸው ይናገራሉ። ሌሎች ደግሞ ወንድም፣ እህት፣ መምህር ወይም አማካሪ ምክንያት እንደሆኗቸው ይገልጻሉ። ለእኔ ግን ኢንተርኔት ላይ ትንኮሳ የሚያደርግ ስም አልባ ሰው ነበር መነሻዬ። ስለዚህ ማንነቱ ያልታወቀ የቲክቶክ ሰው ሆይ አመሰግንሃለሁ ብያለሁ። አሁን ለማንበብ የተዘጋጃችሁትን ነገር ካልወደዳችሁት ጥፋቱ የዚያ ሰው ነው፣ የኔ አይደለም። ከዚያ ደስተኛ ያልሆነ አብጠልጣይ አስተያየት ዳግም ምላሽ አላገኘውም። ነገር ግን ቃላቱ በአእምሮ ውስጥ ተቀርጸው ቀሩ። ይህን ሁሉ ጊዜ ህልም ከሌለኝ ታዲያ ምን ስሰራ ነበር? ኩባንያዬን እስከ ስኬታማ የሽያጭ ማጠናቀቂያ ድረስ እንዴት አድርጌ ነው የገነባሁት? ያደረግኩትስ በትክክለኛው መንገድ ነበር ወይ የሚል ጥያቄ መጣ። ይህ ስኬት በእርግጥም ምን እንደሆነና እንዴት ልናሳካው እንደምንችል ለመጀመሪያ ጊዜ በጥልቀት እንዳስብ አደረገኝ።
ስለገነባኋቸው ኩባንያዎች፣ ስለ ስኬቶቹና ውድቀቶቹ፣ በዚያን ጊዜ ለራሴ ስለነገርኳቸው ትርክቶችና አሁን ወደኋላ መለስ ብዬ እንዴት እንደማያቸው አሰላሰልኩኝ። በዚህ ሂደት ውስጥ አንድ ነገርን ተገነዘብኩ። ስኬት ምን እንደሆነና እንዴት እንደሚገኝ አንዳንድ እንግዳ የሆኑ እሳቤዎች አሉ። ብዙውን ጊዜ የተሳሳቱ ነገሮችን አልመን በተሳሳተ መንገድ እንድናሳድዳቸው የሚያደርጉ አፈ ታሪኮችና የተዛቡ አመለካከቶች አሉ። በእውነተኛው ህልም ጎዳና ላይ እንቅፋት የሚሆኑ ነገሮች ካለፈው ተሞክሮዬ በመነሳት በህይወቴን ወደኋላ መለስ ብዬ ስመረምር በማንኛውም ተጨባጭ መለኪያ ስኬታማ ብሆንም እጅግ ብዙ ነገሮች ማጥፋቴን ግን ተገነዘብኩኝ። ስህተቶችን መስራት ብቻም ሳይሆን ነገሮችን በተሳሳተ መንገድ ተረድቼ ነበር። በአፈ ታሪኮች ታውሬ ይበልጥ መሰረታዊ ከሆኑ እውነታዎች ርቄያለሁ። ህልም የማንገብን አስፈላጊነት የመረዳት ጉዞ የጀመረው እነዚህን አፈ ታሪኮችና በሕይወቴ ውስጥ የተጫወቱትን ሚና በመለየት ነው። የእናንተም ጉዞ በዚህ መልክ መጀመር አለበት ብዬ አምናለሁ። አንድ አትክልተኛ የሳር ንጣፉን ከማንጠፉ በፊት አፈሩን እንደሚያዘጋጅ ወይም አንድ ቀለም ገቢ ግድግዳውን ከመቀባቱ በፊት እንደሚያለዝብ ሁሉ እናንተም ህልማችሁ ሊያርፍበት የሚችል ንጹሕ መደላድል ያስፈልጋችኋል። ይኸውም ህልሙን ሊያዳክሙ ከሚችሉ እሳቤዎች የጸዳ መሆን አለበት። ይህ እጅግ ወሳኝ ጉዳይ ነው። ምክንያቱም እነዚህ አፈ ታሪኮች በየቦታው ያሉና ኃያላን ናቸውና በትምህርት ቤት ከምንማረው ነገር የሚጀምሩ ሲሆን በሕይወት ዘመናችን ሁሉ ስር እየሰደዱ ይቀጥላሉና እነዚህ ትርክቶች እጅግ የተንሰራፉ ከመሆናቸው የተነሳ መላውን ሕይወት በእነርሱ መሠረት መምራት እጅግ ቀላል። ስለ ህልም ጽንሰ ሐሳብ በትክክል ከመነጋገራችን በፊት መጀመሪያ ይህን ሁሉ ሸክም ከመንገዳችን ላይ ማስወገድ ይኖርብናል። የተወረሱልን አዘውትረን የሚስተጋቡትንና አብዛኛውን ጊዜ እጅግ ጎጂ የሆኑትን እሳቤዎች ከአእምሯችን ጠርገን ማውጣት አለብን። በጭራሽ እንዳንጠይቅ የተነገሩንን ማለቴ ነው። በሕይወቴ ውስጥ ካሉት መመሪያዎች አንዱ ሁሉንም ነገር መጠየቅ አለባችሁ የሚለው የሆነበት ምክንያት ይኸው ነው። ይህ እኔ እዚህ የምነግራችሁን ይጨምራል። እነዚህ አፈ ታሪኮችን ለይታችሁ ለማውጣት ለመካድና ድል ለመንሳት ካልተማራችሁ በቀር ህልማችሁን እነኛ አፈ ታሪኮች ይገድሉታል። የተሳሳተ ትርክት አንድ ጠንክሬ በሠራው ቁጥር ዕድሌም የዚያኑ ያህል ያብባል። የመጀመሪያውን የተሳሳተ ትርክት የተገነዘብኩት የሥራ ዘመኔን ወደ ኋላ መለስ ብዬ ስቃኝ ብቻ ነበር። ለ15 ዓመታት ያህል እኔም ሆንኩ ሌሎች ሁሉም ጠንክረን በመስራታችን ምክንያት ንግዱ በጥሩ ሁኔታ እየተንቀሳቀሰ እንደሆነ ለራሴ ስነግረው ነበር የኖርኩት። ረዥም ቀናት፣ ያረፈዱ ሌሊቶች እናም ለቀኑ ተስፋ ከመቁረጥ ይልቅ ሁልጊዜም ሌላ ስልክ ጥሪ ለማድረግ በነበረን ፈቃደኝነት ምክንያት ስኬታማ የሆንን ይመስለኝ ነበር። ሁላችንም ሰምተነዋል። ጠንክራችሁ በሰራችሁ መጠን እድላችሁም የዛኑ ያህል ያብባል። ምክንያታዊ ይመስላል አይደል? እኔም በእርግጥ ጠንክሬ ሰርቼ ነበር። ንግዱን አብሬያት ከገነባሁት ባለቤቴ ከሄለን ድንቅ የፈጠራ ችሎታዎች ጋር ሲነጻጸር የእኔ ብቸኛና እውነተኛ ክህሎት ጠንክሮ መስራት ብቻ ነበር። ገና እንደተዋወቅን ፍሉዊድ የተሰኘ የፈጠራ ኤጀንሲ ለማቋቋም ስናስብ የገባነው ውል ይህንኑ ይመስል ነበር። እርሷ የዲዛይን ስራውን ትሰራለች፣ እኔ ደግሞ የሽያጩን ስራ አከናውናለሁ። ከዚያ በኋላ ባሉት ዓመታት ሁሉ በዙሪያችን የቡድን አባላትን ስንገነባ ይህ ሁኔታ ፈጽሞ አልተለወጠም። ብርቱ ድካም አስፈላጊ ቢሆንም
ለስኬታችን ብቸኛ ምክንያት ግን አልነበረም። በራሱ ብቻ አንዳችም ነገር አያስረዳም። እልፍ አላፍ ሰዎች ነፍስና ስጋቸውን ሰውተው የጀመሩት ፕሮጀክት ገደል ሲገባ የሚያሳይ በቂ የህይወት ተሞክሮ አግኝቻለሁ። ስራ ፈጣሪዎች ንግዳቸውን ለማሳካት ሲሉ ለዓመታት እረፍት ሳያደርጉ ወይንም ፋታ ሳያገኙ ሲማቅቁና ሲቃጠሉ አይቻለሁ። ቆም ብዬ በጥልቀት ሳስብ ብርቱ ድካም ከስኬት ይልቅ ከውድቀት ጋር እኩል የሆነ ቁርኝት እንዳለው ነው የተገነዘብኩት። ነገር ግን ንግዳችንን በምንገነባበት ጊዜ ዘመን ሁሉ ስለዚህ ጉዳይ አስቤበት በፍጹም አላውቅም። ስኬታችን የተገኘው ጠንክረን ስለሰራን ብቻ እንደሆነ በዋዛ ተቀብየው ነበርና እድገታችን ከምንም በላይ የላብና የወዝ ውጤት መሆኑን አምኜ ነበር። የአመለካከቴ ስኬት ባገኘን ቁጥር ሰዎች በሚሰጡኝ አስተያየት ይበልጥ የጸና ሆነ። ጎበዝ፣ ለዚህ ውጤት ጠንክረ ሰርተሃል ይሉኛል። ልክ ላገኘነው ውጤት ብቸኛው ምክንያት ድካም ብቻ እንደሆነ ክህሎት፣ ማስተዋል፣ የፈጠራ አቅም ወይም ጥሩ አጋጣሚ ምንም ድርሻ እንዳልነበራቸው አድርገው ይቆጥሩታል። ሁላችንም በዚህ የብርቱ ድካም ጽንሰ ሐሳብ ከመጠን በላይ የምንታለለው እና ስኬታችንን ለማብራራት በግትርነት የምንጠቀምበት ለምንድን ነው? ይህ አፈ ታሪክ ይህን ያህል በሰፊው የሰረጸውስ እንዴት ነው? ለምንድን ነው የሚል ጥያቄ ስንጠይቅ አንደኛው ምክንያት ትህትና ነው። ሰዎች ስኬታማ ያደረጋቸው ምን እንደሆነ ሲጠየቁ ብዙዎች ምስጋናውን ለሌሎች ይሰጣሉ። ጥሩ ወላጆች፣ ምርጥ መምህራን፣ ጠንካራ የሥራ ቡድን እንደነበራቸው ይናገራሉ። ይበልጥ ተጭነው ከጠየቋቸው ደግሞ ጠንክሮ መስራት በምክንያትነት ይነሳል። አብዛኞቻችን አዎ በብቃት ሰርቻለሁ ወይንም ከተፎካካሪዎቻችን ይልቅ እጅግ ብልህ ነበርን ከማለት ይልቅ ጠንክሬ ሰርቻለሁ እና እድለቢስ አልነበርኩም ማለት እጅግ ቀላል ሆኖ አግኝተነዋል። ብርቱ ድካም የራስን ብቃት አምኖ ከመቀበል ወይንም ስለተሰራው ትክክለኛ ተግባር አጋኖ ከመናገር የሚያድን ተቀባይነት ያለው የስኬት ማብራሪያ ነው። በተደጋጋሚ ስለምንለውና ሲባልም ስለምንሰማው እውነት እንደሆነ አድርገን እንቀበለዋለን። ይህ ጉዳይ እጅግ የተለመደ ውሸት የሚያደርገውም ይሄው ነው። ሰዎች ራሳቸው ውሸት እየተናገሩ መሆናቸውን እንኳ አያስተውሉ። ይሁን እንጂ የሐሰት ትህትና ብቻውን ይህንን አፈ ታሪክ አያብራራም። ጠንክሮ መስራትን በራሱ እንደ አንድ ክቡር ተግባር አድርገን እንቆጥራለን። ገና ከጅምሩ ከተማርናቸው መሰረታዊ እምነቶች አንዱ ነው። የትምህርት ቤት ጊዜን መለስ ብለን እስቲ እናስብ። በመጀመሪያዎቹ ዓመታት ትምህርት አስደሳች ነበር። ስዕል መሳል፣ ተረክ ማዳመጥ፣ መዘመር፣ መደነስና መጫወት የዘውትር ተግባሮቻችን ነበሩ። ነገር ግን 7 ወይም 8 ዓመት ሞልቶን በዚያ ክቡር ዕድሜያችን ላይ ስንደርስ ነገሮች ተቀያየሩ። ከነዚህ ድንቅ የፈጠራ ክንውኖች መላቀቅ ነበረብን። ለታዳጊ ሕፃናት ብቻ የሚታው የልጅነት ጨዋታዎች አድርገን እንድንንቃቸው ተገደድን። አሁን ነገሮችን በተለየ መስራት ነበረብን። ማስታወስ፣ ፈተና ማለፍ፣ መውደቅ፣ ይበልጥ ማስታወስና መልሶ መድገም። በቻልክ ቁጥር የተሻለ ውጤት ታመጣለህ። ይበልጥ ማስታወስ፣ መልሰ መድገም፣ መደጋገም ከቻልክ የተሻለ ውጤት ታመጣለህ። በሕይወታችን ለመጀመሪያ ጊዜ ስኬት ማለት ከባድ ልፋት መሆኑን ተምረናል። ጥሩ ስራ ለማግኘት በትምህርት ቤት ጠንክረ ስራ፣ ቤት ለመግዛት በስራ ላይ ጠንክረ ስራ፣ ለልጆች የሚያስፈልጋቸውን ለማቅረብ የተሻለ ቤት ለመግዛት ጠንክረ ስራ፣ ጥሩ የጡረታ አበል ይዘህ ለማረፍ ዘወትር ጠንክረ ስራ። የምታደርገው ማንኛውም ነገር ቢኖር ጠንክሮ መስራትን ግን አትዘንጋ። የዚህ ሁሉ ችግር ጠንክሮ መስራት መጥፎ ሆኖ አይደለም። ሁላችንም ማድረግ ያለብን ጉዳይ ነው። ደግሞም ህልማችንን የምንከተል ከሆነ ምንም ሳንጥር በተፈጥሮ የምናደርገው ይሆናል። ዋናው ችግር ጠንክሮ መስራትን እንደ የመጨረሻ ግብ አድርጎ መውሰዱ ላይ ነው። እርሱን አጥብቀህ ከያዝክ ያለ ጥርጥር ስኬታማ ትሆናለህ ብሎ ማመኑ ላይ
ነው ችግሩ። በህልሞቻችን ላይ ከመስራት ይልቅ እርካታን የሚያመጣው ጠንክሮ መስራት ነው የሚለው አስተሳሰብ መስፋቱና መንሰራፋቱ ነው ችግሩ። ይህ የአእምሮ ዝግጅት ፈጽሞ ማሰብ እንደሌለብህ ይነግራል። አንገትህን ደፍተህ ከፊት ያለውን ተግባር ብቻ ማከናወን እንዳለብህ ያዛል። ጠንክረ ስራ፣ ሌላው ነገር ራሱን ችሎ ይስተካከላል በማለት ይሰብካል፣ ያሳምናል። ይህ አስተሳሰብ አእምሮ ያለው እውነታውን ያገናዘበና ጠንቃቃ መሆን አለብህ ከሚለው የህይወት መመሪያ የመነጨ ነው። ስራህን አቋርጠ የራስህን የንግድ ተቋም አትክፈት። አስተማማኝ ያልሆነን ሙያ መስመር አትከተል። በዙሪያ ያሉ ሰዎች ሊረዱትና ሊቀበሉት የማይችሉትን ነገር ለመሞከር እንዳትደፍር ይላል። ከምንም ነገር በላይ ቅድሚያ ለሚሰጠው ለዚህ የብርቱ ድካም ወንጌል ጋር ቅራኔ ያለኝም ለዚህ ነው። እጅግ አደገኛ አፈ ታሪክ ነው ብዬ የማምነውም ለዚሁ ነው። ምክንያቱም እንዳናልም፣ እኛነታችንን የሚገልጸውን ራዕይ እንዳናስብ እየነገረን፣ አደጋን ያዘሉ ከሆኑ ታላላቅ ሐሳቦቻችንና ጥልቅ ምኞቶቻችንን እንዳንከተል እያገደን፣ ከተለመደው የህይወት መዘውር ወርደን ከህይወት በእርግጥም ምን እንደምንፈልግ እንዳናስብ ጭራሽ አድርገናል። በዚህ ምትክ የወላጆቻችንና የኩዮቻችንን ፈለግ በመከተል መስመሩን ጠብቀን እንድንጓዝ ጠንካራ ስራችንን ብዙ ጊዜ ለሌላው ሰው የምንሰራውና በአብዛኛው ሌላው ሰውን ጥቅም የሚያስጠብቀውን ስራችንን በመጨረሻ ዋጋ ያስገኝልናል ብለን እንድናምን ያስገድደናል። እናም ህልሞቻችንን ከልክ በላይ አዳጋች፣ የማይደረሱ፣ ከእውነታው የራቁና ራስ ወዳድነት የተሞላባቸው አድርገን እንድንቆጥራቸው ይጠበቅብናል። ይህ እጅግ ጠባብ የሆነና ራስን የመካድ የዓለም እይታ ነው። ይህ ውሸት መሆኑን አሳምሬ ያውቃለሁ። ምክንያቱም በህይወቴ ብዙ አድካሚ ስራዎችን ብሰራም ታላቁ ስኬቴ የመጣው ከመጠን በላይ ጠንክሬ በምሰራበት ጊዜ አልነበረም። ለንግዴ የሚሆኑ ምርጥ ሐሳቦችን ያገኘሁት ለእረፍት ወጥቼ አእምሮዬ ስለ ኩባንያው ፈጽሞ በማያስብበት ጊዜ ነበር። በፍሉይድ የመጨረሻ ዓመታት ላይ ገንዘብ ያገኘሁት ንግዱን የሚያስተዳድር ሌላ ሰው ቀጥሬ እኔ ወደ ኋላ ባፈገፈጉበት ወቅት ነው። በመመራቸው የንግድ ተቋማት ሁሉ ቁልፍ ኃላፊነቶችን ለብቁ ሰዎች ማስተላለፍን እየተማርኩ ስመጣ ውጤቶቹም እጅግ እየተሻሻሉ መጥተዋል። ጠንክሮ መስራት ከስኬት ጋር እኩል ነው በሚለው አፈ ታሪክ ላይ ያለኝ ጥገኝነት እየቀነሰ በመጣ ቁጥር እኔም ሆንኩ የንግድ ተቋማቶቼ ይበልጥ እያበብን መጣን። ከዚህ የምንወስደው አንድ ታላቅ ትምህርት አለ። ራሳችንን እንደ ቅጣት ጠንክረን እንድንሰራ በማስገደድ ስኬት ላይ እንደማንደርስ። በእርግጥ ብልህነት የተሞላበት መንገድ ስንሰራ እንዲሁም በልባችን እጅግ በምንፈልገው ጉዳይ ላይ ስንሰማራ የላቀ ውጤት እናስመዘግባለን። ያለምንም ዓላማ የጠንካራ ስራን በር በጭንቅላታችን ከመክፋት ይልቅ የሚያነሳሳንንና ወደፊት የሚያራምደንን ህልም ስንከተል ነው የሚሳካልን። ለስኬት የመጀመሪያው እርምጃ ይህንን አፈ ታሪክ መነሻው በሆነው የትምህርት ቤት መጽሐፍ ውስጥ ጥሎ እዛው ትቶ ማለፍ የሆነውም ለዚህ ነው። አፈ ታሪክ 2 ውድቀት ማለት ጥፋት ነው። ሰዎችን ህልም እንዳላቸው ስጠይቅ ዘወትር ሌላ ሁለተኛ ጥያቄ አዘጋጅቼ እጠብቃለሁ። አንድ ሰው ህልሙ ምን እንደሆነ ከነገረኝ በኋላ በመጀመሪያ እንኳን ደስ ያለህ እለዋለሁ።
ከዚያም ታዲያ ለምን እስካሁን አልጀመርከውም ብዬ ጠይቀዋለሁ። ሰዎች በርካታ ምክንያቶች ይሰጣሉ። ከነዚህ እንቅፋቶች እና እንዴት ማለፍ እንደሚቻልም በዝርዝር ወደፊት እንመለከታለን። ነገር ግን በአእምሮዬ ውስጥ በጥልቅ ተቀርጾ የቀረው አብዛኛውን ጊዜ ከሌሎች ቃላት ይልቅ ረጋ ባለ ድምፅ የሚነገረው ይህ ሐረግ ነው። ምናልባት ላይሳካልኝ ይችላል። ምናልባት ላይሳካልኝ ይችላል። ህብረተሰቡና ባህላዊ የትምህርት ስርዓት ከሚያራምዷቸው አፈ ታሪኮች ሁሉ ይህ የውድቀት ፍርሃት እጅግ አደገኛ ነው። እኛ ስህተት መስራት ነውር እንደሆነ አድርገን እንድናምን ተምረን ተኮትኩተን አድገናል። ውድቀት ማለት አሳፋሪ፣ ተደብቆ መቅረት ያለበት ቆሻሻ ሚስጥር እንደሆነ ተነግሮን ያደግነው። ደደቦችና ተሰጥኦ የለሾች ለመሆናችን እንደ አንድ ሕያው ማረጋገጫም ይቆጠራል። መቼም ቢሆን በቂ ብቃት እንደማይኖረን አስረጂ ተደርጎም ይጠቀሳል፣ ይወሰድብናል። ይህ እጅግ የተንሰራፋና በዝግታ የሚበላ አመለካከት ሲሆን ምንም አይነት ሙከራ ሳናደርግ ከህልማችን እንድንርቅ የሚያደፋፍረን ትልቅ ሳንካ ነው። እንደ ብርቱ ድካም እምነት ሁሉ ይህ የሚጀምረው ከትምህርት ቤት ነው። አብዛኛውን ጊዜ በመማሪያ ክፍሎች ውስጥ ትክክልና ስህተት የሆኑ መልሶች ብቻ እንዳሉ ወይም በፈተና ወቅት ነጥብ ለማግኘት መልሶቻችንን በተወሰነ በተገደበ ቅርጽ ብቻ ማቅረብ እንዳለብን እንማራለን። ይህ አካሄድ የፈተና ውጤቶችን በማምጣት የዩኒቨርሲቲ መግቢያ ወይንም የሙያ ስልጠና በማግኘት ይቀጥላል። ከዚያም ክብደት ያለው ስራ ተከትሎም ሌላ የላቀ ስራ ይመጣል። የደረጃ እድገትና የሥራ አፈጻጸም ማበረታቻዎች ይከተላሉ። እነዚህ ሁሉ ወይ የምንሳካባቸው ወይንም የምንወድቅባቸው መስፈርቶች ናቸው። ወይ አልፈ ገብተሃል ወይም ወድቀሃል። ወይ ከመስመሩ በላይ ነህ ወይ በታች ነህ። ስኬት ገነት ነው፣ ውድቀት ደግሞ ገሃነም ነው የሚል። የዚህ እምነት ዋነኛ ችግር ሰዎች በተጨባጭ ስኬትን የሚያገኙበት መንገድና ለዚያም የሚጠይቀው መስዋዕትነት ጋር ፈጽሞ የማይዛመድ መሆኑ ላይ ነው። ተሳስተው የከሸፉ የንግድ ሥራዎች፣ ፍሬ አልባ የሆኑ ሐሳቦችንና ጸጸት ጥለውባቸው ያለፉ ውሳኔዎችን የሚያወሱ በደርዘን የሚቆጠሩ የውድቀት ታሪኮች የሌሉት አንድ ስኬታማ የሥራ ፈጣሪ ፈልጋችሁ ለማግኘት እስቲ ሞክሩ። እንደ መዝገበ ቃላት የረዘመ ያልተሳኩ የሙከራ ጥረቶች ዝርዝር የሌለው አንድ የፈጠራ ሰው ለማግኘት ሞክሩ። በሕይወቱ መቼም ቢሆን የትወና ሙከራ ወድቆ የማያውቅ ተዋናይ ወይንም ከቡድኑ ስብስብ ተቀንሶ የማያውቅ ስፖርተኛ ፈልጋችሁ ለማግኘት ሞክሩ። ጄሚ ኦሊቨርን እንመልከት። በማንኛውም መመዘኛ እርሱ እጅግ ስኬታማ ሰው ነው። በእንግሊዝ ሀገር ታሪክ ውስጥ ጽሑፎቻቸው በስፋት ከተሸጡላቸው ደራሲያን መካከል አንዱ ነው። ከጄኬ ሮሊንግ እና ዘ ግሩፋሎ ከተሰኘው መጽሐፍ ደራሲ ጁሊያ ዶናልድሰን በመቀጠል ማለት ነው። በቴሌቪዥን መስኮት ከሚታዩ ታላላቅ ከዋክብቶች ውስጥ አንዱ ነው። ጤናማ አመጋገብን በተመለከተ ባደረገው የቅስቀሳ ዘመቻ በህብረተሰቡ ላይ ጥልቅ አሻራ ማሳረፍ የቻለ ሰው ነው። ሆኖም ግን በቅርብ ዓመታት ከተከሰቱት እጅግ አውዳሚ ከሆኑ የንግድ ውድቀቶች ውስጥ የአንዱ ባለቤት ሆኖ አልፏል። በ2019 እንደ አውሮፓውያን አቆጣጠር የንግድ ግዛቱ ፈረሰ። ኩባንያውን ለሕግ አስተዳደር ስር እንዲወድቅ አስረክቦ 22 ምግብ ቤቶችን ለመዝጋት እንዲሁም 1000 ሰራተኞችን ከስራ ለማሰናበት ተገደደ። ከሁሉ በላይ እጅግ አሳማሚ የሆነው ነገር ሰራተኞቹ በሙሉ ከተጎዳ የህብረተሰብ ክፍል ወይንም ከተመሰቃቀለ ህይወት የመጡ ወጣቶች የነበሩበትን የመጀመሪያውንና የ15 የተሰኘውን ምግብ ቤቱን መዝጋት መገደዱ ነበር። ለ2 አስርተ ዓመታት ያህል በዚህ ምግብ ቤት እና በመላ ሀገሪቱ በተከፈቱ ቅርንጫፎች ውስጥ የሰሩትን የሁሉንም ሰዎች ህይወት ሲለውጥ ቆይቷል።
ተጋላጭ የሆኑ ወጣቶችን መልሶ የማቋቋም፣ ሁለተኛ ዕድልን የመስጠት፣ የህይወት ዘመን የሥራ መስመር የመፍጠር ጥልቅ ዓላማን ያነገበ እጅግ ብሩህ የሆነ የንግድ ተቋም ነበር። አሁን ግን ይህን ሁሉ ማቆም ነበረበት። በዚህ ሂደት የምግብ ቤቶቹን ስብስብ ደግፎ ለማቆየትና ከኪሳራ ለማታደግ ሲሞክር ከሀብቱ ላይ 25 ሚሊዮን ፓውንድ አውጥቷል። በኋላ ላይ ይህንን ሲያስታውስ ሁሉም ነገር ከቁጥጥር ውጭ ሲሆን ልክ እንደ ማጥለያ ሆኖ ነበር። ንግዱ ቀዳዳ በበዛበት መረብ የተሞላ ሲሆን እነርሱን ለመድፈን ማድረግ የሚችለው አንዳችም ነገር አልነበረኝም ይላል። ይህ እጅግ ግዙፍ ውድቀት ነበር። በጋዜጦችና በመገናኛ ብዙሃን ክፉኛ ተወገዘ። ስለዚህ ጉዳይ ቃለ መጠይቅ ሲደረግለት በቴሌቪዥን መስኮት እንባውን አፍስሷል። ነገር ግን ያ ውድቀት አንጻራዊ ነበር። አስቀድሞ ያስመዘገባቸውን ስኬቶች በሙሉ አላኮሰሳቸውም። ዳግም እንዳያገግምም አላገደውም። በ2023 እንደ አውሮፓውያን አቆጣጠር ንግዶቹ ወደ ሚሊዮኖች ትርፍ የተመለሱ ሲሆን ዳግም አዳዲስ ምግብ ቤቶችን በመክፈትና የምግብ ዝግጅት ትምህርት ቤቱን በማስፋፋት ላይ ይገኛል። ከመጠን በላይ ወደ ተጨናነቀ ተከታታይ የምግብ ቤቶች ዘርፍ ዳግም ላለመመለስ እንዲሁም ከዚህ ቀደም እንዳደረገው በፍጥነት ለማደግ ላለመሞከር ጽኑ ቃል ገብቷል። ከውድቀቱ የተማረ ሲሆን ያ ውድቀት ዳግም እንዳይሳካለት ጋሬጣ ደግሞ እንዲሆን አልፈቀደም። እንዲያውም ያ ውድቀት ወደፊት እንዲቀጥል ያጣውን መልሶ እንዲገነባና በሁለተኛው ሙከራው የተሻለ አድርጎ እንዲሰራ የገፋፋው ይመስላል። ብትጠይቁት ባጋጠመው ግዙፍ ውድቀትና በተሸከመው የገንዘብ ኪሳራ ምክንያት የተሻለ ሥራ ፈጣሪ እንደሆነ እንደሚነግራችሁ አጥብቄ አምናለሁ። እርግጠኛም ነኝ። ያ እጅግ የከረረ ምሳሌ ሊሆን ይችላል፣ ነገር ግን ዓለም አቀፋዊ ትምህርት በውስጡ ይዟል። በንግድ ውድቀት ሁላችንም ሚሊዮኖችን ላናጣ እንችላለን። ነገር ግን ሁላችንም እንደ ጥፋት የሚሰማንን ውድቀቶች መቅሰማችን አይቀርም። ይህን እውነታ ተቀብለን ራሳችንን ማዘጋጀት አለብን። ከዚህም ባለፈ እነዚህን አጋጣሚዎች በጸጋ ልንቀበላቸው ይገባናል። ውድቀትን እንደ መሸሻና ማምለጫ አድርጎ የሚያቀርበውን አፈ ታሪክ ከመቀበል ይልቅ ውድቀትን ለራሳችን ጥቅም መዋያ መሳሪያ አድርገን ልንመለከተው ይገባናል። በመንገዳችን ላይ ውድቀት እንደማይቀርልን ሙሉ በሙሉ ተገንዝበን ህልሞቻችንን መከታተል አለብን። እንዲያውም የውድቀት ስጋት ሙከራ ከማድረግ ፈጽሞ እንዲያግደን ከመፍቀድ ይልቅ በውድቀቱ ምክንያት ይበልጥ እየተሻሻልን መምጣት ግድ ይኖርብናል። ጥቂት ስኬቶችንና በርካታ የንግድ ውድቀቶችን ካየ ሰው ይህንን ምክር ተቀበሉ። ከእያንዳንዱ ተሞክሮ ትማራላችሁ። በወደቃችሁበትም ምክንያት ይበልጥ እየተሻሻላችሁ ትመጣላችሁ። ለቀጣዩ ሙከራ ይበልጥ ስኬታማ እንድትሆኑ ብቁ ያደርጋችኋል። አደገኛ ወጥመዶች ይበልጥ እንድታስተውሉና በመጀመሪያ ያልተጠበቁ ሆነው በሚመስሉ አጋጣሚዎች ላይ የመደንገጥ ስሜታችሁ እንዲቀንስ ያደርጋል። እነዚህ አጋጣሚዎች በልምድ ምክንያት በቀላሉ የሚተነበዩ ይሆናሉና በውድቀት ውስጥ በማንኛውም መንገድ ልታገኟቸው የማትችሏቸውን መረጃዎች ትሰበስባላችሁ። ጥልቅ ማስተዋልንም ታዳብራላችሁ። ዕውቀትን የምታገኙት የተፈጥሮ ስሜታችሁን የምታሰሉበት እና በመጨረሻ ታላቅ ሕልማችሁን የምታሳኩበት በዚህ መንገድ ነው። ከእነዚህ ግዙፍ ውድቀቶች መካከል አንዱ የተከሰተው ብዙም ባልተለመደ የሙያ ዘርፍ ውስጥ ነበር። የስዕላዊ ተረኮችን ወይም የኮሚክ መጽሐፍት ንግድ። ፍሉይድን በማስተዳደርበት ወቅት በሆንግ ኮንግ ከሚገኝ አንድ ታዋቂ የሥራ ፈጣሪ ጋር የጋራ የንግድ ትብብርን ጀመርኩኝ። ሽርክና በከተማዋ ውስጥ ካሉ ጽንሰ ሐሳባዊ ምግብ ቤቶች አንስቶ እስከ ታላላቅ የስፖርት ኩነቶች ድረስ ባሉት የተለያዩ መስኮች ላይ ኢንቨስት ለማድረግ እቅድ ነበረን። የመጀመሪያ ፕሮጀክታችን ስዕላዊ ልብ ወለድ ነበር።
በወቅቱ የማርቨል ሲኒማዊ ዓለም ገና ዕውቅናን ማግኘት የጀመረበትና ልዕለ ኃያላን ታላቅ የንግድ ዘርፍ እየሆኑ የመጡበት ጊዜ ነበር። ሐሳባችን እጅግ ቀላል ነው። ባትማን በቻይና ምድር ቢያርፍ ወይም ሱፐርማን በህንድ ምድር ቢወለድስ ምን ሊፈጠር ይችላል የሚል። ማርቨልና ዲሲ ለምዕራቡ ዓለም ያደረጉትን እኛ ለምስራቁ ዓለም ማድረግ ብንችልስ ብለን። ውጤቱም ዴቫ ሻርድ የተሰኘ ከክርስቶስ ልደት በፊት በሦስተኛው መቶ ክፍለ ዘመን ከተጻፈውና ማሃባራታ ከተሰኘው የሳንስክሪት ግጥማዊ ተረክ መነሻውን ያደረገ ስለ ሁለት ወንድማማቾች የሚያወሳ የኮሚክ መጽሐፍ ሆነ። አዲስ የሆነ በሀገር ውስጥ የስዕል ጠበብትና በዘርፉ ታዋቂ በሆኑ ባለሙያዎች ውህደት እጅግ አምሮ የተሰራ እንዲሁም ወዲያውኑ ትኩረትን የሳበ ሥራ ነበር። የተሰጡት አስተያየቶች በሙሉ አዎንታዊ ነበሩ። ታላቅ አሸናፊ ሥራ በእጃችን የገባ የሚመስል ነበር። በተለይም የእኛን የኮሚክ መጽሐፍ ወደ ፊልምነት ለመቀየር ታላላቅ የፊልም አዘጋጅ ኩባንያዎች ፍላጎት ማሳየት ጀመሩ። ይህም ሥራችንን ከተወሰነ የገበያ ቦታ ወደ ዓለም አቀፋዊ ዝና ሊያሸጋግረው የሚችል ነበር። 2 ጊዜ ያህል ስምምነት ላይ የደረስን መስሎን ነበር። በሁለተኛው ሙከራ ከአንድ ታላቅ የፊልም አዘጋጅ ኩባንያ ጋር የመግባቢያ ሰነድ ተፈራረምን። ፕሬሱም ዴቫ ሻርድ ልክ እንደ ዘ ሎርድ ኦፍ ዘ ሪንግስ ባለ ግዝፈት በ80 ሚሊዮን ዶላር በጀት ወደ ፊልምነት ሊቀየር መሆኑን ዘገበ። በታላቅ መነቃቃት፣ በጽኑም እምነት ይበልጥ የላቀ የምርት ጥራትና የተዋጣላቸው ባለሙያዎችን ለቀጣይ እትሞች በማካተት በዴቫ ሻርድ ላይ ከፍተኛ ገንዘብ ማፍሰሴን ቀጠልኩኝ። ይሁን እንጂ የፊልሙ ኢንዱስትሪ እጅግ ዘገምተኛ ከመሆኑም ባሻገር ተስፋዎች ከእርግጠኝነት ይልቅ በሚቀድሙበት ጭጋጋማ አየር የተሞላ ሆነ። ቀስ በቀስ እነዚያ ሲናፈሱ የነበሩ የዜና አርዕስትና የስምምነት ሰነዶች ምንም አይነት ፍሬ እንደማያፈሩ ግልጽ እየሆነልኝ መጣ። ሁለተኛው የፊልም ስምምነት ፈርሶ የዴቫ ሻርድ የፊልም ህልም መክሸፉን ስንቀበል ቀድሞውኑ 1.5 ሚሊዮን ዶላር አውጥተን ጨርሰን ነበር። ያ ሁሉ ገንዘብ በአድናቂዎች ዘንድ የተወደደን ውብ ሥራ አስገኝቶ የነበረ ቢሆንም እንደ አንድ ዘላቂ የንግድ ተቋም ግን ምንም አይነት የወደፊት ተስፋ አልነበረውም። በመሆኑም ኪሳራውን እና የኪሳራውን ውጥን ፕሮጀክት ለመዝጋት ተገደድን። ይህ በሕይወቴ ያጋጠመኝ እጅግ ከባድ እንቅፋት ነበር። ከዚያ በፊትም ሆነ ከዚያ በኋላ በንግዱ ዓለም ውስጥ እንደዚያ ያለ ከፍተኛ ገንዘብ እንደ ጎርፍ አፍስሼም አላውቅም። ዳሩ ግን ያንን የመጀመሪያ ቁጭት ስሜት ከተሻገርኩ በኋላ ያንን በማድረጌ አንዳችም ጸጸት አድሮብኝ አያውቅም። ከደረሰብኝ የገንዘብ ኪሳራ ባሻገር ይህ ክስተት በሕይወቴ ያጋጠሙኝ ውድቀቶች ሁሉ እጅግ ትርፋማ ሆኖ አልፏል። ዴቫ ሻርድን በሳንዲያጎ የኮሚክ ኮን መድረክ ላይ ለማስተዋወቅ ካደረግኩት ጉዞ ጀምሮ ምንም ስለማላውቃቸው የተለያዩ የኢንዱስትሪ ዘርፎች ግሩም የሆኑ ትምህርቶችን ቀስሜበታለሁ። ያ ብሩህ አእምሮ ያለው ቡድናችንን የፈጠረውን ሥራ አሁንም ድረስ በጽኑ ነው የምወደው። ምናልባትም አንድ ቀን የራሱ ጊዜ እንደሚመጣም አምናለሁ። ከዚህም በተጨማሪ ይህ ተሞክሮ እጅግ መሠረታዊ የሆኑ የንግድ ጥበብ እሴቶችን በውስጡ አጽንቷል። ከእነዚህም ውስጥ ዋነኛው በእጅ ላይ የሌለን ገንዘብ አለማውጣትና በጭጋጋማ ተስፋዎች ላይ ተመስርቶ በጀብዱ ውስጥ ገንዘብን አለማፍሰስ የሚሉ ይገኙበታል። ከዚህ በፊት ፈጽሞ የማላውቃቸውን በርካታ ነገሮች ተምሬያለሁ። በዚህም ተሞክሮ የተነሳ ይበልጥ የተሻልኩ የሥራ ፈጣሪ ለመሆን በቅቻለሁኝ። ከጥቂት ዓመታት በኋላ ደግሞ ለዚህ ውድቀት ምስጋና እንድቀርብ ያደረገኝ ሌላ ተጨማሪ ምክንያት አገኘው። ከዴቫ ሻርድ ኮሚክ ላይ ፊልም ለመስራት ፈልጎ ከነበረው አንዱ ፕሮዲሰር ሃርቪ ዋይንስታይን ነበር። በኮሚኩ ላይ ያለውን ፍላጎት ከማሳየቱም በላይ ከአንደኛው ገጸ ባህሪ ላይ ተመስርቶ ፊልም ለመስራት አስቦም ነበር።
ሆኖም የቀረቡት የድርድር ቅድመ ሁኔታዎች ለእኛ የሚስማሙ ባለመሆናቸው ከስምምነት ራሳችንን አግልለን ወጣን። ንግዱ በሚከሽፍበት ጊዜ ያ አይሆንም የሚለው ቃላችን እጅግ ውድ ዋጋ እያስከፈለን መስሎ ተሰምቶን ነበር። እንደ አንድ ያመለጠ ወርቃማ ዕድል አድርጌን በመቁጠር ራሴን ወቅሼው ነበር። ከረዥም ጊዜ በኋላ ግን ምናልባትም ከተደቀነብን አደጋ በዕድል መዳናችንን ተገነዘቡ። ለካስ ያ አይሆንም የሚለው ውሳኔያችን ትክክለኛ ምላሽ፣ ውድቀታችንም ትክክለኛ ውጤት ሆኖ አረፈው። በዚህም ላካፍላችሁ የምችለው አንዱና ዋነኛ ትምህርት በተሳሳቱ ሰዎች ትከሻ ላይ ተደግፋችሁ የንግድ ዓለም ውስጥ መግባት እንደሌለባችሁ ነው። ከዴቫ ሻርድ ጋር የነበረኝ ተሞክሮ ከውድቀት ጋር መላመድን መማር የግድ እንደሆነ አጥብቄ እንዳምን አድርጎኛል። ውድቀትን በጸጋ መቀበል፣ በእሱ ውስጥ ትምህርት መቅሰምና ብዙ ጊዜ ውድቀት የጀብዱ ዋጋ መሆኑን መገንዘብ ይኖርብኛል። ከምንም በላይ ግን ውድቀት እናንተን እንዲያሸንፋችሁና እንዲያደቃችሁ መፍቀድ የለባችሁ። ይህ ማለት ግን የውድቀትን ፍርሃት በሙሉ በሙሉ ማስወገድ እንችላለን ማለትም አይደለም። ስህተት ላለመስራት መፈለግ ተፈጥሯዊና ጤናማ ስሜት ነው። ነገር ግን ይህ ፍጹም ሊደረስበት የማይችል ተስፋ መሆኑን ማወቅ ግድ ይላል። ትክክለኛ የሆኑ ጀብዶዎችን በበቂ ሁኔታ የምትወስዱ ከሆነ በሕይወታችሁ ውስጥ ትላልቅ ውድቀቶች ማጋጠማቸው አይቀሬ ነው። ዋናው ቁም ነገር ለእነዚህ ውድቀቶች የምትሰጡት ምላሽ ነው። አእምሯችሁን ከውድቀት ጋር አብሮ እንዲኖርና ከእርሱም እንዲማር ምን ያህል በሚገባ ማሰልጠን እንደምትችሉ ማወቅ ግድ ይላችኋል። ስህተት ከመስራት ጋር በደንብ በተላመዳችሁ ቁጥር ፍሬያማ ለሆኑ ጀብዶዎች ራሳችሁን በማጋለጥ ረገድ ይበልጥ የተሻላችሁ ትሆናላችሁ። እነዚህ ጀብዶች ህልምን እውን ለማድረግ የግድ አስፈላጊ የሆኑ መንገዶች ናቸው። ህልማችሁን በጽናት መከታተል ከመጀመራችሁ በፊት በውስጣችሁ የሚሰማችሁን ማንኛውንም የውድቀት ፍርሃት ፊት ለፊት መጋፈጥ ይኖርባችኋል። የኔ ምክር ችግሩን በግልጽ መለየት ነው። ከዚያ አጠቃላይ ከሆነ የፍርሃት ስሜት ስር በጥልቀት ልትለዩት የሚገባ ይበልጥ የተለየ ስሜት ደግሞ ይገኛል። የምትፈሩት መክሰርን፣ በሌሎች መገመትን፣ ተቀባይነት ማጣትን ወይስ አንዳንዶች በእናንተ ላይ የነበራቸውን አሉታዊ አመለካከት እውነት ሆኖ መገኘቱን ነው? ጥያቄው ይሄ ነው። ፍርሃቱን በስሙ ጥሩት፣ በጽሑፍ አስፍሩት፣ እንዲሁም ምንጩን ለመረዳት ሞክሩ። ምናልባት ፍርሃቱ ቁሳዊ ሊሆን ይችላል። ገንዘብ ማለቁና ለቤተሰባችሁ የሚያስፈልገውን ማቅረብ አለመቻላችሁ። ይህ ተግባራዊ መፍትሄ ያለው ተግባራዊ ፍርሃት ነው። ጀብዱን ከመጀመራችሁ በፊት ወጫችሁን መቀነስ፣ ለክፉ ቀን የሚሆን ስንቅን ማዘጋጀትና ከውድቀት ራሳችሁን የምትከላከሉበትን የተወሰነ ከለላ እስከምታገኙ ድረስ መድረስ ትችላላችሁ። አሊያም ደግሞ ፍርሃታችሁ ሌሎች ሰዎች ምን ያስባሉ በሚለው ሐሳብ ላይ የተመሰረተ ሊሆን ይችላል። ይህ አእምሯችሁን በማሰልጠን ልታሸንፉት የምትችሉት ስነ ልቦናዊ ፍርሃት ነው። ሰዎች ብዙውን ጊዜ ሌሎችን የሚገመግሙትና የሚነቅፉት በተዛባ የአክብሮት መገለጫ እንደሆነ ለራሳችሁ አስታውሱ። እናንተ እየሞከራችሁት ያለው ነገር ለማድረግ የሚያስችል ድፍረት ቢኖራቸው ይመኛሉ። በመሆኑም እናንተን በማቋሸሽ በመተቸት የራሳቸውን ድክመት ለመሸፈን ይሞክራሉ። በእንደዚህ አይነት ሁኔታዎች ውስጥ የእናንተ ፍርሃት የእነርሱ ፍርሃት ነጸብራቅ መሆኑን ልብ በሉ። ይህን ስትገነዘቡ ፍርሃቱን ወደ ጎን ገሸሽ ማድረግ እጅግ ቀላል ይሆንላችኋል። ለእናንተ ስኬትም ሆነ ውድቀት ምን ማለት እንደሆኑ ሌሎች ሰዎች እንዲተረጉምላችሁ ፈጽሞ አትፍቀዱ።
ሌሎች እንዴት ምላሽ ይሰጣሉ ብላችሁ በምታስቡበት ሐሳብ ላይ ተመስርታችሁ ሕልማችሁን ከማሳደድ የሚያግድ በራስ የተገነባ ምናባዊ እስር ቤት አትፍጠሩ። አንድን ትልቅ ፕሮጀክት ወይም አዲስ የንግድ ሥራ ለመጀመር ስነሳ ሁል ጊዜ ለራሴ የማቀርበው አንድ አይነት ጥያቄ አለ። ይኸውም ግቡ ከሚወስደው ጀብዱ ይልቅ ሚዛን ይደፋሉ የሚለው ነው። ይህ መሆኑን ለራሴ አሳምኜ ከተቀበልኩኝ ፍርሃቶቼን መቆጣጠር እንደምችል አውቃለሁ። እንዲሁም የሚመጣውን ማንኛውንም ውድቀት በጸጋ እቀበላለሁ። ተረት 3 ፈታኝ ነገሮችን መሸሽ ተገቢ ነው። አባቶቻችን ወጥተው ማደን ነበረባቸው። ይህ ፈታኝ ቢሆንም ለሚወዷቸው ሰዎች ማቅረብና መታገል የሚል ጥልቅ ዓላማ ሰጥቷቸው ነበር። አሁን ግን ዓለም ተለውጧል። አብዛኞቻችን ምግባችንን ጫካ ውስጥ ከመፈለግ ይልቅ ከሱፐርማርኬት እንገዛለን። ሕይወት በማይለካ ሁኔታ ቀላል ሆኗል። ለዚህም አመስጋኞች መሆን አለብን። ነገር ግን ያጣነውንም ነገር መገንዘብ ይኖርብናል። ለሕልውናችን በየቀኑ መታገል አለማስፈለጉ ስሜታችንን እንዴት እንዳዶለዶመው፣ ለጀብዱ ያለንን ረሃብ እንዴት እንዳቀዘቀዘውና ከባድ ከሆኑ ተግባራት እንድንሸሽ እንዴት እንዳደረገን ልብ ልንል ይገባናል። ዛሬ ለምቾትና ለቅጽበታዊ እርካታ የተቀነባበረች ዓለም ውስጥ ነው የምንኖረው። ቁልፎች ይነካሉ፣ ዕቃዎች እስከ ደጃፋችን ድረስ ይመጣሉ። ከቤት ሆናችሁ መስራት ትችላላችሁ። አብዛኞቻችሁን ነገሮች ወደ ቤታችን እንዲመጡ ማድረግ ትችላላችሁ። እንዲያውም ዝናብ በሚዘንብበት ዓለምን መጋፈጥ በማትፈልጉበት ጊዜ ዝም ብሎ ቤት መቀመጥ ከምንጊዜም በላይ ቀላል ሆኗል። ይህ ሁሉ እስከ አንድ ደረጃ ድረስ ምንም ችግር የለውም። ምቾትን የማይወድ ማን ነው? አብዛኛውን ስራዬን በማህበራዊ ሚዲያ በኩል እንደሚያከናውን ሰው ወደ ድንጋይ ዘመን መመለስ አለብን ብዬ የምናገር የመጨረሻ ሰው እኔ ነኝ። ዳሩ ግን ለዚህ ተገቢውን ማስተካከያ ካላደረግን ይህ ሁሉ ወዴት ሊመራን እንደሚችል በሚገባ ማወቅ ይኖርብናል። ምርጫ እንዴት ወደ ቀላል አማራጭ እንደሚገፋፋን፣ ምቾት እንዴት ወደ ስንፍና እንደሚቀየርና ድሎት እንዴት የትልቅ ዓላማን እጦት እንደሚመግብ ለሚያሳዩን አደጋዎች ንቁ መሆን አለብን። በጣቶቻችን ጫፍ ላይ ያሉት የቴክኖሎጂ ውጤቶች ሁሉ በአግባቡ ከተጠቀምንባቸው ግሩም መሳሪያዎች ናቸው። ካልሆነ ግን አስከፊ ተጽዕኖ የሚያመጡ መርዞች ይሆናሉ። ቴክኖሎጂ ምርጥ ማንነታችንን ሳይሆን ከሁሉ የከፋውን ማንነታችንን እንድናወጣ ሊገፋፋን ሁሉ ይችላል። የዚህ ሁሉ ዋነኛ አደጋ ፈታኝ የሆኑ ነገሮችን መሸሽ መጀመራችን ነው። እነዚህ ደግሞ ማንኛውንም ትርጉም ያለው ህልም እውን ለማድረግ በትክክል የሚያስፈልጉ ነገሮች ናቸው። አሁን ያለንበት ዘመናዊ የህይወት ዘይቤ ሁልጊዜም ልንወስደው የምንችለው ቀላል አማራጭ ባለበት ሁኔታ ከባድ የሆኑ ነገሮች አላስፈላጊ ድካም ናቸው የሚለውን አሳሳች ሐሳብ ሊመግብ ይችላል። ይህንን ከተቀበልን እኛን ልዩ የሚያደርገንን መሰረታዊ ብቃት እናጣለን። እንደ ሰው ልጆች በልምድ እንማራለን፣ በመከራ ውስጥ እናድጋለን። በሕይወታችን ውስጥ እጅግ አስቸጋሪ የሚባሉት ጊዜያት ብዙውን ጊዜ እኛን በሚገባ የሚቀርጹ ናቸው። ሕይወት ሁል ጊዜም አስቸጋሪ እንድትሆን አንፈልግም። ነገር ግን በአንዳንድ ወቅቶች አስቸጋሪ መሆን የግድ ይላታል። ያለ እነዚህ የሕይወት መዶሻዎች እንደ ሰው አናድግም። ከጽናት የሚመነጨውን በራስ መተማመን አናዳብርም፣ ወይም በሕይወታችን ውስጥ እጅግ ወሳኝ የሆኑትን ተግዳሮቶች ለመጋፈጥ ራሳችንን አናዘጋጅም። ከዚህም በላይ እነዚያ ፈታኝ ነገሮች ብዙውን ጊዜ በእውን ካሉት ይልቅ በአእምሮአችን ውስጥ በእጅጉ የከበዱ ሆነው ይታያሉ። እነዚህን ነገሮች በአእምሮአችን ውስጥ ባገዘፍናቸው ቁጥር እሳቢያቸውም ይበልጥ አስፈሪ እየሆነ ይመጣል።
በሌላ በኩል ደግሞ ራሳችንን አስገድደን ስንጋፈጣቸው ፍርሃታችን ስፍራ የለሽና ከንቱ መሆኑን ብዙውን ጊዜ እንገነዘባለን። ከጥቂት ጊዜያት በፊት ሆንግ ኮንግ ውስጥ ከአንድ ሰው ጋር ስገናኝ ይህ ጉዳይ ትዝ ብሎኛል። ቀረጻ እያደረግን ነበር። ይህንን ሰው አስቁሜ ስለ ህልሙ እስክጠይቀው ድረስ አውቀው እንደነበር አላስተዋልኩም ነበር። ከ20 ዓመታት በፊት በእኔ ስር ይሠራ የነበረ ሰው ነው። ነገሮች በጥሩ ሁኔታ አልተጠናቀቁም ነበር። በቃለ መጠይቁ ወቅት ለስኬት የተራበ መሆኑን ነግሮኝ ነበር። ነገር ግን በአንድ ወር ጊዜ ውስጥ ሁኔታው እንደዚያ አለመሆኑ ግልጽ ሆነ። በዚያን ወቅት በሕይወቱ ላለበት ደረጃ ያ ትክክለኛ ሥራ አልነበረም። ስኬታማ ለመሆን የሚያስፈልገውን ነገር ለማድረግ ፈቃደኛ አልነበረም። ለሁለታችንም ስቃዩን ከማራዘም ይልቅ የሙከራ ጊዜው ከማለቁ በፊት እንደምናሰናብተው ነገርኩትኝ። አሁን ከ2 አስርተ ዓመታት በላይ በኋላ እየሳቀ ህልሙ እንደገና ከእኔ ጋር መስራት መሆኑን ነገረኝ። ምክንያቱም በባንክ ዘርፍ ውስጥ ተቀጥሮ በገንዘብ ረገድ ስኬታማ የነበረ ቢሆንም የህይወት እርካታ እንደጎደለው ተሰምቶታል። በቂ ጀብዶችን አልወሰደም። ነገር ግን ከአንድ ሥራ ወደ ሌላ ሥራ ሲዘል ኖሯል። እንዲሁም እንደ አጋጣሚ ሆኖ ከአንድ ትዳር ወደ ሌላ ትዳር በመዝለል 3 ጊዜ ተፋቷል። ይህ ሰው ቀላል ሕይወትን በማሳደድና ፈታኝ ጉዳዮችን በማምለጥ የፈለገውን ነገር ማሳካት አልቻለም ብሎ መናገር እሱን ማዋረድ ነው ብዬ አላስብም። ለራሱ ሕይወትን ፈታኝ ከማድረግ ሸሽቷል። ከዚህም የተነሳ መጠነኛ የሆነ የባዶነት ስሜት እንዲሰማው ሆኗል። በዚህ ውስጥ አንድ ቀላል ትምህርት አለ። በሕይወታችሁ ማሳካት የምትፈልጉት ማንኛውም ነገር ሕልማችሁ ምንም ይሁን ምን ፈታኝ እንደሚሆን ቃል እገባላችኋለሁ። በሥራ የራሳችሁን የንግድ ማስተዳደር፣ በትዳር ወይም በግንኙነት ውስጥ በጽናት መዝለቅ ከባድ ነው። ይህንን ለማድረግ እንደ ሰው መላመድ፣ ማደግና መጎልበት ያስፈልጋችኋል። ፈታኝ የሆኑ ነገሮችን ለመጋፈጥ ፈቃደኛ የሆኑ ሰዎች ይህንን ያደርጋሉ። ሶፋ ላይ ቁጭ ብለው ቀላል የሆነውን አማራጭ መውሰድን የሚመርጡት ግን በአብዛኛው ይህንን አያደርጉም። ፈታኝ ነገሮችን መሸሽና ሕይወታችሁን በተቻለ መጠን ቀላል ማድረግ ተገቢ ነው፣ ችግር የለውም የሚለውን አሳሳች ትርክት መስበር የሚያስፈልገን ለዚህ ነው። ቢያንስ በአንዳንድ ወቅቶች ሕይወትን ለራሳችሁ ፈታኝ ለማድረግ ፈቃደኛ ካልሆናችሁ በቀር አታድጉም፣ ወደፊት አትራመዱም፣ እንዲሁም ሕልማችሁን አታሳኩም። ምክሬ ይህ ነው። ይህንን መጽሐፍ ለአፍታ አስቀምጡትና አንድ ዝርዝርን አዘጋጁ። ፈታኝ ጉዳዮች ብላችሁ ሰይሙት። ቀድሞውኑም ታውቋቸዋላችሁ። ላለማድረግ ስታዘገዩአቸው የቆየኋቸውን የስልክ ጥሪ ላመለከትክበት ይገባል ብላችሁ ስታስቡት የነበረውን የሥራ ድርሻ ላመለክትበት፣ እጀምረዋለሁ ብላችሁ ለራሳችሁ ቃል ስትገቡለት የነበረውን የትርፍ ሰዓት ሥራ ወይም ፕሮጀክት አለ። ጻፏቸውና አሁኑኑ ለመጀመር አንዱን ምረጡ። በዝርዝራችሁ ላይ ያለውን የመጀመሪያውን ነገር ባሳካችሁ ቅጽበት የተሻለ ስሜት እንደሚሰማችሁ አረጋግጥላችኋለሁ። እነዚህን ነገሮች እንደ ከባድ ወይም ስለሆነም የማይደፈሩ አድርጋችሁ ማሰብን ታቆማላችሁ። እናም አስፈላጊ እንደሆኑ አድርጋችሁ መቀበል ትጀምራላችሁ። የተሻለ ሕይወት የሚሰጧችሁ ወደ ሕልማችሁ እንድትደርሱ የምትወስዷቸው እርምጃዎች መሆናቸውን ትገነዘባላችሁ። ሕልሟ ሀብታም መሆን እንደሆነ ለነገረችኝ አንዲት ሴት ያጋጠማት ይህ የሕይወት እውነታ ነው። ሐሳቡ ግሩም እንደሆነ ነገርኳት። ነገር ግን የሽያጭ ጥበብን በሕይወት ውስጥ አንደኛውን ክህሎትና በሥራ መገለጫችን ላይ ቢኖርም ባይኖርም ሁላችንም ልናደርገው የሚገባንን ነገር መማር እንዳለባት አስረዷት። እርሷ ግን ከዚህ በፊት ምንም አይነት ነገር ሸጣ አታውቅም። ለእርሷ ይህ መሠረታዊ ክህሎት ብትሸሸው ይሻላል ብላ ካሰበቻቸው የሕይወት ፈታኝ ጉዳዮች አንዱ ነው።
ያን ለማድረግ ብቃት እንደማይኖራት የሚያስረዱትን ምክንያቶች በሙሉ ከመደርደሯ በፊት ከኪሴ ውስጥ እስክሪብቶ አውጥቼ በመጪዎቹ 60 ሰከንዶች ውስጥ በመንገድ ላይ ለሚያልፍ ሰው መሸጥ ከቻልሽ 100 ፓውንድ እኔ እሰጥሻለሁ ብዬ ቃል ገባሁላት። ምንም አይነት ስልጠና፣ ማነቃቂያ ንግግር ወይም እቅድ አልነበረውም። ወዲያውኑ በእግረኞች መንገድ ላይ ወደሚያልፉ ሰዎች በመጠጋት ልክ እንደ አንድ የተካነ ባለሙያ ውይይት ጀመረች። ገና 33 ሰከንዶች እየቆጠሩ ሳለ ስምምነቱ ተጠናቀቀ። እኔም 100 ፓውንዱን በታላቅ ደስታ አስረከብኳል። ከዚያ በኋላ በግል መልእክት ዲኤም አግኝቻታለሁ። እነዚያ 27 ሰከንዶች ሕይወቷን እንደቀየሩ ገለጸችልኝ። አሁን ሙሉ የራስ መተማመን ስሜት ተላብሳለች። ይህ ሁሉ ሊሆን የቻለው ትፈራው የነበረውን ነገር ለማድረግ የሚያስችል በቂ ድፍረት በማግኘቷ ብቻ ነው። ከባድ የተባለውን ፈተና ተወጥታለች። አሁን ደግሞ ድጋሚ ማድረግ እንደምትችል ጠንቅቃ አውቃለች። የእኔም 100 ፓውንድ አስተማማኝ እጅ ላይ ወድቆ ነበር። በአእምሯ ውስጥ የነበረውን መሰናክል ከተሻገረች በኋላ አሁን ሕይወቷን ከፍ ወዳለ ማማ ለማሸጋገርና ሕልሟን ለማሳካት በሚገባ ተዘጋጅታለች። እነዚያ ከባድ የምንላቸው ነገሮች ብዙውን ጊዜ እኛ ከምናስበው በላይ እጅግ ቀላል መሆናቸውን የሚገልጸውን ታላቅ ምስጢር ተረድታለች። ከእርሱ ዘንድ ልንሸሽ ሳይሆን ይልቁንም ወደ እነርሱ ልንገሰግስ የሚገባውም ልክ በዚሁ ምክንያት ነው። ተረት 4 ንብረት ደስታን ያጎናጽፋል። በሕይወት ዙሪያ ከሚንጸባረቁት አደገኛ ተረቶች መካከል ከፊሎቹ ስኬታማ ለመሆን ምን እንደሚያስፈልግ ከሚገልጹ እሳቤዎች ጋር የተቆራኙ ናቸው። ነገር ግን ከእነዚህ ሁሉ የገዘፈው ስኬታማ መሆን ማለት ምን ማለት እንደሆነ ከሚያትተው ሐሳብ ጋር ይያያዛል። ይህ ተረት ስኬታችሁን ልትመዝኑ የሚገባው ባላችሁ ቁሳዊ ሀብት መሆን እንዳለበት ይሰብካል። በምትኖሩበት ቤት፣ በምትነዱት መኪና እንዲሁም ልትወጡት በምትችሉት የሽርሽር ወጪ ልክ ይተመናል። የድካማችሁን ፍሬ ተቋደሱ። ያን ስታደርጉም ሁሉም ሰው ማየቱን እርግጠኛ ሁኑ ይላል። ለረጅም ጊዜ ይህንን እውነት ነው ብዬ አምኜ ነበር። በተለያየ ሁኔታ የቁስ አምላክ ሆኜ ባላውቅም እንዲሁም ገንዘቤን በውብ ዕቃዎች ላይ ከማባከን ይልቅ መልሼ በንግዴ ላይ ማፍሰስን ብመርጥም ሁል ጊዜ የምመኘው የነበረ አንድ ንብረት ግን ነበረኝ። ይህ ንብረት መጠለያ አጥቼ በነበረበትና ኪሴ ውስጥ ጥቂት ሳንቲሞች ለመጨመር በምፍጨረጨርበት ጊዜ ሳይቀር አስበው የነበረ ንብረት ነው። በዚያ ጊዜ አግኝታችሁኝ ሕልሜ ምን እንደሆነ ብትጠይቁ ይኖረው ምናልባትም የምመልስላችሁ ይህንኑ ነው። ፖርሽ መኪና እንዲኖረኝ እፈልግ ነበር። ያ ውብ ዘመናዊና ውድ የሆነ መኪና ለራሴም ሆነ ለዓለም መድረሴን፣ ስኬቴን የሚያበስር ምልክት ይሆን ነበር። ስለ መኪና ዋጋ መጨነቅ እንደማያስፈልገኝ እናም ሁሉም ሰው እኔ ስኬታማ መሆኔን የሚያውቅበት ማረጋገጫ ማህተቤ ነበር። ቁሳዊ ንብረትን የምወደውም ለዚህ ነው። ንብረቶች ራሳቸው ቋንቋ አላቸው። ሰዎች መጠየቅ አያስፈልጋቸው፣ መመልከት ብቻ በቂ ይሆናል። በመሆኑም ድርጅቴን ከሾጥኩ በኋላ የፖርሽ መኪና ለመግዛት የሚያስችል አቅም ሳገኝና ምክንያታዊ ሆኖ ሲታየኝ ሄጄ ፖርሹን ገዛሁት። በሜይፌር ከሚገኘው የመኪና ማሳያ ክፍል ለመጀመሪያ ጊዜ እየነዳው ስወጣ የተሰማኝ ስሜት አስደናቂ ነበር። እውነተኛ የሆነ የሐሴት ቅጽበት። በአንድ ወቅት ፍጹም ምንም ነገር ያልነበረኝ መናጢ ሰው አሁን ግን ማንኛውንም ነገር ማግኘት እንደምችል በሚያሳይ መኪና ውስጥ መቀመጤን ማመን እስከሚከብደኝ ድረስ ተደስቼ ነበር። ይህ ስሜት የዘለቀው ግን ለአንድ ሳምንት ያህል ብቻ ነው። ስለ ፖርሽ መኪናዬ ሳላቋርጥ አወራው። ራሴንም ሆነ ሌሎችን ይዤ ለመንሸራሸር ማንኛውንም ምክንያት ፈጠርኩ። ከዚያም በሁለተኛው ሳምንት ውስጥ አንድ ሰው ቧጨሩ። ይህንን እጅግ
አነስተኛ የሆነ ችግር ለማስተካከል ለሶስት ቀናት ያህል ጋራዥ በመመላለሴ ጊዜን አባከንኩ። በእርግጥ ትልቅ ችግር ቢፈጠርስ ምን ሊውጠኝ ነበር ብዬ ራሴን ጠየቅኩ። በሦስተኛው ሳምንት ላይ ይህ ህልም የተባለው ነገር በእውነታው ምን እንደሚመስል በሚገባ ተገነዘብኩት። መኪናዬን ስነዳ እንዳይበላሽብኝ በመስጋት በጭንቀት እዋጥ ጀመር። ስለ እርሱ ማውራት የራሱ አሰለችኝ። ለራሴ እንኳን ለሰው እኔ የዚህ መኪና ባለቤት የሆንኩ መስሎኝ ነበር። ነገር ግን በእውነቱ መኪናው የእኔ ባለቤት ሆኖ አረፈው። ከደስታ ይልቅ ጭንቀትን አበዛብኝ። እንደዚህ ያለን ነገር በባለቤትነት ለማስተዳደር የተለየ ባህሪ ያለው ሰው መሆንን የሚጠይቅ ከሆነ ያለምንም ጥርጥር እኔ ከእነዚህ ሰዎች ጎራ አይደለሁም። መልሼ ሸጥኩት እና መልሼ ስሸጠው የተሰማኝ ደስታ ወደር አልነበረው። እንደ እጅግ ወሳኝ ትምህርት ቀስሜበታለሁ። አንድ ትልቅ ትምህርት፣ ቁሳዊ ንብረት ፈጽሞ የእናንተ ህልም ሊሆን አይገባውም። በእውነት ከሆነ ሊሆንም አይችልም። ሌላ የተለመደ ምሳሌን እንውሰድ። ሰዎች ህልማቸው ምን እንደሆነ ስጠይቃቸው አብዛኛውን ጊዜ የራሳቸው መኖሪያ ቤት ማፍራት እንደሆነ ይነግሩኛል። ሐሳባቸው ይገባኛል። ነገር ግን ሂደቱ ምን እንደሚመስል ልንገራችሁ። ገንዘብ ታጠራቅማላችሁ፣ የቤት መግዣ ብድር ሞርጌጅ ትወስዳላችሁ። ይህ ደግሞ በስራችሁ ውስጥ የዕድሜ ልክ እስረኛ ያደርጋችኋል። ወደ ቤቱ ትገባላችሁ። ብዙ ሳይቆይ ግን ቤቱ በቂ ሆኖ አይገኝም። አሁን ልጆች ስላፈራችሁ ይበልጥ ሰፋ ያለ ቦታ አስፈልጓል። ጥቂት ዓመታት ወደፊት ገፋ ስትሉ ደግሞ ሰፊ የጓሮ አትክልት ቦታ ትፈልጋላችሁ። ልጆቻችሁ የራሳቸው መኝታ ክፍል እንዲኖራቸው ትሻላችሁ። በዚህም ዳግም ቤት ትቀይራላችሁ። የምትጨነቁት እየኖራችሁት ስላለው ሕይወት ሳይሆን ስለምትኖሩበት ቦታ አይነት ይሆናል። ማለቂያ በሌለው ማምረቻ መስመር ላይ ትወድቃላችሁ። ለቅድመ ክፍያ ማጠራቀም፣ የብድር ክፍያዎችን መክፈል፣ ትልቅ ቤት መፈለግ፣ እሳቤ፣ የቤት እድሳት። ብዙም ሳይዘገይ እነዚህ ነገሮች የእናንተ ገዢዎች ይሆናሉ። ይህንን ስናገር አንዳንዴ ሰዎች ቤት መከራየት ምን ያህል ውድ እንደሆነ አታውቅም እንዴ በማለት ይጠይቁኛል። ያም ይገባኛል። ነገር ግን ኪራይን ከብድር ጋር ማነጻጸር ጉዳዩን የምንመለከትበት የተሳሳተ መንገድ መሆኑን ልነግራችሁ ግድ ይለኛል። ወርሃዊ ክፍያን በተመለከተ የቤት ብድር በትንሹም ቢሆን ርካሽ ሊሆን ይችላል። ነገር ግን የቤት ባለቤትነት የሚያስከትላቸውን በርካታ የተደበቁ ወጪዎች ይሸፍናል። ብልሽት ሲያጋጥም ለጥገና የምታወጡት ገንዘብ ያጠራቀማችሁትን ገንዘብ ትርፍ ሊያስገኝ በሚችል የንግድ ሥራ ላይ ከመዋል ይልቅ ለቤት ቅድመ ክፍያ በማስያዝ የምታወጡት ዕድል እንዲሁም ቤቱን ያከራያችሁ ሳይሆን የእናንተው ራስ ምታት በመሆኑ የሚወስድባችሁ የአእምሮ ዝለት ይገኙበታል። ሰዎች ያላቸውን ገንዘብ በሙሉ ቤት በመግዛት ላይ እንዳያፈሱ የማስጠነቅቅበት ምክንያት ምርጫዎቻችሁን ስለሚያጠብባችሁ። በድንገት ሙሉ ገንዘባችሁን፣ አብዛኛውን ጊዜያችሁን በዚያ በአንድ ነገር ላይ ብቻ ይገድቡ። የቤት ብድር የሌለባችሁ ግን እንደ ሁኔታው የመለዋወጥና የመተጣጠፍ ነፃነት አላችሁ። ቀድሞውኑ የቤት ባለቤት ብሆን ኖሮ ጓደኛዬ ሶፋ ላይ ለወራት በመተኛት ገንዘብ ወደ አጠራቀምኩበት ሆንግ ኮንግ ፈጽሞ አልጓዝም ነበር። የንግድ ሕይወቴም አሁን በደረሰበት ደረጃ ከቶውኑ ይቀመጥም ነበር። ለዚህ ነው እውነተኛው ምርጫ በብድርና በኪራይ መካከል ሳይሆን በብድርና በነፃነት መካከል መሆን ያለበት። ምናልባትም ሊያስገርማችሁ የሚችል አንድ ነገር ላካፍላችሁ። እኔ በእጅጉ እንዳስገረመኝ አያጠራጥርም። ከማንኛውም ቁሳዊ ንብረት ራሴን ባላቀኩ ቁጥር ይበልጥ ነፃነት ይሰማኛል። ፖርሹን መልሼ ስሸጥ ከመጀመሪያው ጊዜ ጋር የሚመጣጠን የደስታ ስሜት ተጎናጽፌያለሁ። ለምን? ምክንያቱም ያፈራችኋቸው ንብረቶች ወደ ታች ይጎትቷቸዋል። ጥገናና እንክብካቤ ይሻሉ። ውሎ አድሮ ጊዜ ያለፈባቸው ሊሆኑ እና መቀየር ሊያስፈልጋቸው ይችላልና። ደግሞ በእነርሱ ላይ ብዙ ገንዘብ ባፈሰስን ቁጥር የዛኑ ያህል
እንጨነቅላቸዋለን። አሁንም ራሳችሁን ጠይቁ። በዚህ ትዕይንት ውስጥ እውነተኛው ባለቤት ማን ነው? ሕይወታችሁን እየመራችሁ ያላችሁት እናንተ ናችሁ ወይስ ሕይወትን እናንተን እየነዳችሁ ነው? ወይስ ሕይወት እናንተን እየነዳችሁ ነው? ሕይወታችሁን እየመራችሁ ያላችሁት እናንተ ናችሁ ወይንስ ሕይወት እናንተን እየነዳችሁ ነው? እርግጥ ነው ሁላችንም የምንኖርበት ምቹ ቦታ፣ የመጓጓዣ ዘዴ እና ለምንሰራበት አካባቢ የሚመጥን ወይም መልካም ስሜት የሚሰጠን ልብስ ያስፈልገናል። ነገር ግን ሐቁን ከተነጋገርን የምናሳድዳቸው አብዛኛዎቹ ነገሮች ስለሚያስፈልጉን ሳይሆን ስለምንፈልጋቸው ብቻ ነው። ይህ የሚሆነው በብልሃት በተቀነባበረ ማስታወቂያ ስለተታለልን ወይም የምናውቀው ሌላ ሰው ስለገዛው ነው። አሊያም ይበልጥ ደስተኛ፣ ጤናማ ወይም ማራኪ ያደርገናል ብለን ስላሰብን ብቻ ነው። ይህ ከልጅነታችን ጀምሮ በአእምሯችን ውስጥ የሚከተሉት ሌላኛው የተሳሳተ እሳቤ ነው። የኪስ ገንዘባችሁን ለረጅም ጊዜ ካጠራቀማችሁ ጓደኞቻችሁ ሲያወሩለት የነበረውን ያንን ጨዋታ፣ ጫማ ወይም ዘመናዊ ቁሳቁስ መግዛት ትችላላችሁ እየተባልን እናድጋለን። ስናድግም በደሞዛችን ላይ የምንተገብረው ይህንኑ መርህ ነው። ስነ ልቦናው አይለወጥም። የሚለዋወጠው የሽልማቱ መጠንና የሚያስከፍለው ዋጋ ብቻ ነው። ከዓላማና ከሕልም ጋር ካልተቆራኘ የባዶ ልፋት ጋር ተመሳሳይ፣ ይህም መውጫ የሌለው ዝግ መንገድ ነው። ውሎ አድሮ ያንን በናፍቆት ስትጠብቁ የነበረ ንብረት ታገኛላችሁ። ምናልባትም ለጥቂት ጊዜ ደስታን ሊሰጣችሁ ይችላል። ነገር ግን ብዙም ሳይቆይ በአዲሱ አሻንጉሊታችሁ ትሰለቻላችሁ። ከጠበቃችሁት በላይ ፈተና ሆኖባችሁ ያርፈዋል። እንዲሁም የውስጣችሁ አንዱ ክፍል እንዴት ገና ከመነሻው በከንቱ ውዳሴ ተታለልኩ፣ ተሸወድኩ ብሎ ይጠይቃል። ይህ የሕይወትን ጉዞ እንደ ፈጣን ምግብ የመመልከት አዝማሚያ ነው። የምግቡ ሐሳባዊ ገጽታ አብዛኛውን ጊዜ ከእውነተኛው ጣዕም እጅግ የተሻለ ሆኖ ይገኛል። ስለ ቁሳዊ ንብረቶች ያለው ሐቅ ይህ ነው። ትፈልጓቸዋላችሁ፣ አንዳንዴ ታገኟቸዋላችሁ፣ ነገር ግን በአብዛኛው አያስፈልጓችሁ። ያለ እነርሱም ቢሆን በደስታ መኖር ትችላላችሁ። ሕልማችሁ ቤት፣ መኪና ወይም በግቢ ውስጥ ያለ የመዋኛ ገንዳ ነው ብላችሁ ብታስቡም እንኳ በእርግጠኝነት ቃል የምትገባላችሁ ነገር ቢኖር ያ ሕልማችሁ አለመሆኑን ነው። ቁሳዊ ንብረት ማሳደድ በሕይወታችሁ እውነተኛውን ሕልም እንዳታገኙ ከማደናቀፍ የዘለለ ፋይዳም የለውም። እንግዲህ ስለ ሕይወት የሚነገሩት አሳሳች ተረቶች እነዚህ ናቸው። ከእነርሱ ልናመልጥ የሚገባበት ምክንያትም ይሆን ወደ ሕልማችሁ መራመድ ለመጀመር በመጀመሪያ ልፋት ችግሮቼን ሁሉ ይፈታል፣ ውድቀት ሊፈራ የሚገባው አደጋ ነው፣ ፈታኝ ነገሮችን መሸሽ ያስፈልጋል፣ እንዲሁም የምንሻው ግብ ቁሳዊ ንብረት ነው የሚሉትን የተዛቡ እምነቶች ራሳችሁን ነፃ ማውጣት ይኖርባችኋል። ሕልማችሁ ስር እንዲሰድና እንዲያቆጠቁጥ ስፍራ ለማዘጋጀት እነዚህን አረም የሆኑ ሐሳቦች መንቅላችሁ መጣል አለባችሁ። ታዲያ ስለ ሕልምስ ምን እንበል? ሕልም ምንድን ነው? እውነተኛውስ የቱ ነው? ለምንስ ወሳኝ ሆነ? ራሳችሁን እንድትጠይቁ የምማጸናችሁ ጥያቄስ ለምን ይህ ሆነ? በተለምዶ ማንኛውንም ነገር ከምንጀምረው ከመነሻው ነው። በተለምዶ ማንኛውንም ነገር የምንጀምረው ከመነሻው ነው። ነገር ግን የሕልም ቁም ነገር የዚህን ክንውን አጠቃላይ ዓላማ የምትጀምሩት ከፍጻሜው እንዲሆን ነው። ታዲያ እንጀምራ። ሕልምህ ምንድን ነው የሚለውን የሳይመን ኮሄን መጽሐፍ እንዲተርጉም እያቀረብኩላችሁ ያለሁት እኔ ዮናታን ዳዊት አሰፋ ነኝ። መግቢያና ክፍል 1 ምዕራፍ 1ን እንዲህ አንብበን ጨርሰናል። ምዕራፍ 2ን ሕልም ለምን ወሳኝ ሆነ የሚለውን ቀጥለን እናነባለን።
ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።